ሰጠኝ ከተማ ብሎ የሚል ካለ እኔ አላልኩም። እሺ እኔም አላልኩም። አንተ የሰማው መስሎኝ ይቅርታ። እሺ ቢታንያን እንግዲህ እንድትረዳ ልንገርህ። ቢታንያ የእነ አላዛር መንደር ማለት ነው። አላዛርን ታውቀዋለህ? አውቃለሁ። ማን ናቸው? እህቶች አሉት አይደል? እሺ እርምዬ ማርታን ታውቃታለህ? ማርያም ታውቃታለህ? ሜሪያም ሳይሆን ማርያም ነው። እሺ ላስተካክልህ። ኦኬ እሺ የማርታና የማርያም ወንድም እርምዬ ሎክ የምነግርህን ስማ፣ ይጠቅማል። አሁን እየነገርኩህ ነው፣ የሚጠቅምህን እየነገርኩህ ነው። እሺ ለምን ቢታንያ ብሎ ስላለ የአላዛርና የአላዛር እህቶች ማርያምና ማርታ ራሱ አላዛር ይኖርበት የነበረው ቢታንያ የሚባል መንደር አለ። መንደር ነው፣ ከተማ አይደለም፣ መንደር ነው። ከተማ አልነበረም፣ መንደር። ከኢየሩሳሌም ትንሽ ወጣ ያለ በዛው በደብረ ዘይት ተራራ ኩታ ገጠም ተብሎ የሚባል ነገር ታውቃለህ? በእኛ ሀገር በድንበር አይደለ? ቁጭ በልና አንብብ። ቃለ ሕይወት ነኝ ብለህ ቃለ ሕይወት የእውቀት ድሃ አይደለችም። ኦኬ ቁጭ በልና አንብብ። ውጭ ካለ በቤትህ አንብብ፣ በቤተክርስቲያን ሂድና አንብብ። የኛ አብያተ ክርስቲያናት በእውቀት ድሆች አይደለንም፣ ብዙ አገልጋዮች አሉ። አሁን እኮ ጠየቀኝ አልመለስም። ሚዩት አድርግ። ስጠይቅህም አትመልስም፣ ስነግርህም አትሰማ። ብራዘር ቃለ ሕይወት አይደለህ? እኛ የወንጌላውያን አማኞች ነን። ቃለ ሕይወት ቤተክርስቲያን የእውቀት ድሃ አይደለችም፣ የአገልጋዮች ድሃ አይደለችም። እግዚአብሔር በጸጋ የባረካቸው ስንት መጋቢዎች አሉ፣ ስንት አገልጋዮች አሉ የሚያስተምሩ ማለት ነው። ቁጭ ብለህ ለመከራከር ከመምጣት በፊት የሺው ዓመት መንግስት አሁን አንድ ብጠይቅህ ሁለት አትመልስም። እዚህ ጋር እንኳን ቢታንያንና ቤተፋጌን ደብረ ዘይትን እንኳን ለይተህ አላወቅከውም ማለት ነው። ጂኦግራፊ ሎኬሽን አላወቅም። ይሄውን የሚናገረው እዚህ ጋር ሎኬሽን ይናገራል። ለምሳሌ ቢታንያ ማለት ነው የአላዛራው ማርታና ማርያም የሚባሉ ወንድም እህቶች ያሉት የነሱ መንደር ይባላል። ስምዖን ለምጻሙ ሰው ያቺ መግደላዊት ማርያም የተባለችው የአልባስጥሮስ ሽቶ ይዛ የሄደችውና ጌታ በሱ ቤት ገብቶ ምሳ ሊበላ ጋብዞት እዛ መንደር ነው ቢታንያ ማለት ነው። የቢታንያው ስምዖን ቢታንያዊ ነው። አላዛር የቢታንያ ሰው ነው። ቤተፋጌ የተባለው ደግሞ የአህያይቱ ውርንጫ ተፈታ የመጣችበት ነው። ደብረ ዘይት ደግሞ ጌታ ወደዛ ወደ ተራራ አውጥቶ እጆቹን ዘርግቶ ባርኳቸው ያረገበት ነው። ለምን እነዚህን ሁሉ ይጠራል? ይኸው መጽሐፍ ስለሚጠራ ማለት ነው። ሎኬሽን አለ ማለት ነው። እሺ ኤርሚ ላውራ ወይስ ምኑን ታወራለህ? ሚዩት አድርግ። ምኑን ታወራለህ? ስጠይቅህ እነዚህን እንኳን ሳታውቅ አንተ ሺው ዓመት መንግስት ትላለህ። በመጀመሪያ መጽሐፍ ቅዱስ አንብብ። እሺ አሁን እዚህ ቀጥዬ ብጠይቅህ ሜዳው ገደል ይሆንብሃል። ቁጭ በሉና መጽሐፍ ቅዱስን አንብቡ። እኛ የወንጌላውያን አማኞች ታሪክ አለን። ዝም ብሎ ገስት ልኮ ፊጥ ማለት አይደለም። አንድ ነገር ስታወራ ያ ነገር ሲወራ ያን ነገር የተጻፈበት የመጽሐፍ ቅዱስ ክፍል ሎኬሽንን ያወራል፣ ጂኦግራፊን ማለት ነው። ባህልን ያወራል፣ የሥነ ጽሑፍን ዘውግ ያወራል፣ ተደራሲያኑን ያወራል። ኢየሱስ ክርስቶስ ሲመጣ የት እንደሚመጣ አላቅም ብለሃልክ። ኦኬ ችግር የለው። ሲሄድ ግን ከየት ነው ያደረገው? የሐዋርያት ሥራ መጽሐፍ ምዕራፍ 1 ቅድም ያነበብኩ ላይ ከደብረ ዘይት ተመለሱ ብሎ ሲል ደቀ መዛሙርቱ እዛ ስለነበሩ ነው አይደል? ወንድምነት ተመለሰ። ሐዋርያት ሥራ መጽሐፍ ምዕራፍ 1 ቁጥር 12 ላይ እሺ ምን አልከኝ? ቆይ ልጠይቅህ ነው። በዚያን ጊዜ ደብረ ዘይት ከሚባለው ተራራ ወደ ኢየሩሳሌም ተመለሱ ይላል። እነማን ናቸው? ደቀ መዛሙርቱ ናቸው አይደል? ለምን ነበር ወደ ደብረ ዘይት የሄዱት? አሁን ጥያቄና መልስ ነው። ከይቅርታ ጋር ነው። ለምን ነበር ወደ ደብረ ዘይት የሄዱት? የጠይቀውን አሁን ለምሳሌ ይኸውልህ መመለስ ካልቻልኩኝ ለምንድን ነው ደብረ ዘይት? እኔ እየፈረድኩብህ አይደለም። አንብብ ነው ያልኩ። ለምን ነበር ወደ ደብረ ዘይት የወጡት ነው ያልኩ። እዚህ ይኸውልህ ወደ ደብረ ዘይት የወጡት ያው ክርስቶስ ሊያርግ ስለሆነ ሊሰናበታቸው ስለሆነ ሄዱ አይደል? ስለዚህ ከደብረ ዘይት ነው ያደረገው ማለት ነው አይደል? ጌታ ትንሽ ልጨምር። እሺ ትጨምራለህ፣ እሰጥሃለሁ በሰፊው። ከደብረ ዘይት ነው አይደል ያደረገው? ወፈር አድርገህ አሜን በልና ወይ ደግሞ አዎ በል፣ ጠንከር አድርገህ ይላል አይደል ቃሉ? አዎ ሎኬሽን ጠቅሶ ደብረ ዘይት ተራራ ማለት ነው። ወንድምነት በጂኦግራፊ ላይ ያሳየው
ሲሄድ ነው ሲመለስ እኮ እስካሁን አልነገርከኝም። አይደለም ነገር ነው። አቸኩል በሚማር ልብ ስማ ፕሊዝ ፕሊዝ ፕሊዝ። በሚማር ልብ ስማ ግን አታስብ። በጌታ ወንድማችን በሚማር ልብ ስማ። ያ ችግር የለም ሳታደርገው እኔ እናንተ እናወራለን። ደብረ ዘይትን ማውንት ኦሊቭ ኦይል ብሎ የሚለው ደብረ ዘይት ይታያል ወንድማችን? አዎን። ኦኬ ይሄ ማለት ነው ቢታንያ እና ቤተፋጌም እዚሁ አቅራቢያ ናቸው፣ በግራና በቀኝ ባሉት ላይ ማለት ነው። ኦኬ ሎኬሽን ሉቃስ ላይ ሲጠቅሰው ወደ ቢታንያ ያወጣቸው ይላል። ቅድም ምዕራፍ 24 ቁጥር 50 ጀምሮ ባነበብነው ላይ የሐዋርያት ሥራ ደግሞ ጸሐፊ ደግሞ ሲናገር ሁለቱንም ያው የጻፈው ሉቃስ ነው ታውቃለህ። የሐዋርያት ሥራንም ሉቃስንም የጻፈው ማለት ነው። ማነው ሶሪ ሉቃስ ነው የጻፈው የሐዋርያት ሥራንም ሉቃስንም ወንጌል ለቀበረ ቴዎፍሎስ ማለት ነው። ስለዚህ ወደ ቢታንያ ያወጣቸው ብሎ ሉቃስ ላይ ቢናገርም ደብረ ዘይት ብሎ ቢልም ሐዋርያት ሥራ ላይ ቢናገርም ሁለቱም ሎኬሽን ቅርብ ለቅርብ የሆኑ ኩታ ገጠም ናቸው። የአካባቢ ላይ ቢታንያም ደብረ ዘይትም ተብሎ ይጠራል ማለት ነው። ይሄው ተራራው ፊት ለፊት የምታየው ከዚህ ተራራ ላይ ነው ጌታችን ኢየሱስ ክርስቶስ ያረገው። ይሄን ታምናለህ አይደል? አዎ። ኦኬ ቴንክ ዩ። ኦኬ ተመልሶ ሲመጣስ ደብረ ዘይት ላይ እንደሚመጣ ታውቃለህ? እሱን አዎ የት ነው የሚናገረው? ደብረ ዘይት ላይ እንደሚመጣ የሚናገረው የት ነው? ተመልሶ ሲመጣ ደብረ ዘይት ላይ እንደሚረግጥ ያው ራእይ 14 ላይ በአንድ እግሩ ስለሚረግጥ ይነግራል። እሺ አውጣለት ራእይ 14 ማን ነው? አየሁም እነሆ በጉ በጽዮን ተራራ ቆሞ ነበር፣ ከእርሱም ጋራ ስሙና የአባቱ ስም በግንባራቸው የተጻፈላቸው 400 ሰዎች ነበሩ ይላል። በጉ ቤት ቆሞ ነበር በጽዮን ተራራ። በጽዮን ተራራ ይሄ የጽዮን ተራራ የተባለው ሎኬሽኑ ነው። አሁን ያው ከቅድም እስከ ቅድም ስናወራ የነበረው እሺ እንደ ብዙ ውሆችም ነው ውሃም ድምፅና እንደ ታላቅ ነጎድጓድ ድምፅ ያለ ከሰማይ ድምፅ ሰማው። ደርዳሪዎችና በገና እንደሚደረድሩ ያለ ድምፅ ሰማው። በዙፋኑም ፊት ከአራቱ እንስሶች በሽማግሌዎቹም ፊት አዲስ ቅኔ ዘመሩ። ከምድርም ከተዋጁት ከ144,000 በቀር ያን ቅኔ ሊማር ለማንም አልተቻለውም ይላል። እሺ የጽዮን ተራራ የደብረ ዘይት ተራራ ነው። የደብረ ዘይት ተራራ ነው። ከዛ ውጭ ሌላ የሚነግር የለም እኮ ለአትሊስት የሚቃረበው እሱ ነው። ምንድነው መረጃ? ይሄ ጽዮን ተራራ እና የደብረ ዘይት ተራራ ይለያያል። ኦኬ ማውንት ዛይን ሎኬሽን ማውንት ዛይን ማለት ኢየሩሳሌም ቤተ መቅደሱ ያለበት ተራራ ነው። ስለዚህ ከደብረ ዘይት ተራራ ይለያል ማለት ነው። ስለዚህ ማለት ዳግም ሲመጣ አትሊስት የሚነግረው የት እንደሚመጣ የሚነግረው የተናገረው እዛ ብቻ እና የሆነች ሌላም ቦታ ማለች ነው። አትወስን እንደዛ ብለህ እዛ ብቻ አትበል ወይ ካላወቅ ጠይቀንኛል። አንድ ነገር ልበል ታዲያ በል ግን ማውንት ዛይን የጽዮን ተራራ ማለት ማውንት ዛይን ነው አይደለ? እሺ ማውንት ዛይን የት ነው ያለው? ኢየሩሳሌም ማነው? እስራኤል ውስጥ ያው ኢየሩሳሌም አልክ እኮ ራስ እኮ ኢየሩሳሌም እኮ የቱ ጋር ነው ያለው ነው ብዬ የምልህ። አታውቀውም? አላውቀውም። እሺ ኦኬ ቴንክ ዩ። ስለዚህ የራእይ መጽሐፍ ምዕራፍ 14 ሳይሆን መጠቀስ ያለበት ጌታችን ሲመጣ የት ነው መጠቀስ ያለበት? ዘካርያስ 14 ወደ እሺ ዘካርያስን አምጣለት ወንድምነት። ዘካርያስ 14 አምጣለት ወንድምነት። እርምዬ አንድ ነገር ልጠይቅ። ቆይ ትጠይቀኛለህ? ችግር የለም ትጠይቀናለህ። ዘካርያስ ሚልኪያስን የነካ ወንድምነት። ዘካርያስ 14 ያ ልብ በል ከአንድ ጀምሮ እናንብበው ወንድምነት። እነሆ የእግዚአብሔር ቀን ይመጣል፣ ብዝበዛሽን በውስጥሽ ይካፈላሉ። አሕዛብንም ሁሉ በኢየሩሳሌም ላይ ለሰልፍ ሰበስባለሁ፣
ከተማይቱ ትያዛለች፣ ሴቶች ቤቶች ሴቶች ይነወራሉ። የከተማይቱ እኩሌታ ለምርኮ ይወጣል፣ የቀረው ህዝብ ግን ከከተማ አይጠፋም። እግዚአብሔር ይወጣል፣ እግዚአብሔርም ይወጣል። በዚያን ቀን እንደተዋጋ ከነዛ አሕዛብ ጋር ይዋጋል ካለ በኋላ ቁጥር 4ን አንብበው። በዚያን ቀን እግሮቹ በኢየሩሳሌም ትይዩ በምስራቅ በኩል ባለው በደብረ ዘይት ተራራ ላይ ይቆማሉ። እሺ፣ በደብረ ዘይት ተራራ ላይ ምን ይላሉ? ይቆማሉ። ምኖቹ ናቸው የሚቆሙት? እግሮቹ። ያ አልሆነም ነው ብለህ ነው የምታስበው? የምታምነው አይደለም? አቤት። አሁን ያልከው ዘካርያስ 14 ላይ እስካሁን አልሆነም ነው ብለህ ነው የምታምነው? አዎ፣ በጣም እሺ። እንግዲህ ወደ ገደለው እንግባ። ሩቅ ነህ። አንተ ሞተህ መቼ ወደ ገደለው ትገባለህ? አንተ እኮ ራሱ ሞተሃል እኮ ገና በእውቀት የሞትክ ጴንጤ ማለት ነው። ቴንክ ዩ ኤርሚያስ። አንተ ራሱ ሞተሃል እኮ ትንሣኤ ማግኘት አለብህ። የሞተ ጴንጤ ማለት ነው። በእውቀት የሞትክ ጴንጤ ነህ። በእውቀት ነው ያልኩህ። ልብ በል። በክርስቶስ ሕይወትን አግኝተሃል። በእውቀት ሚዩት አድርግ። ምን ወደ ገደለው ትገባለህ? አንተ ራሱ ሞተህ እኮ በትንሣኤ እየቀሰቀስንህ ነው። በእግዚአብሔር ቃል የጽዮንን ተራራና የደብረ ዘይት ተራራ ማታቅ፣ ቤተፋጌንና ቢታንያን ማታቅ፣ የክርስቶስ መምጣት የት እንደሆነ ሎኬሽን አይናገርም ብለህ የምትል ገና እያሳየን ሳለ ወደ ገደለው እንሂዳት በል። አንተ ራሱ ሞተሃል። በትንሣኤ የጌታ የእግዚአብሔር መንፈስ በእውቀት እየቀሰቀሰ ነው። እወቅ። ለመጀመሪያ ለማውራት አትቸኩል። ቁጥር 4 ምን ይላል? ወንድሜ ስለሆንክ እገሥጽሃለሁ። የአምላኬ እግዚአብሔር መንፈስ በእኔ ውስጥ ይቀሰቅሳል። አንተ እኮ ኦልሬዲ ዴድ ስፒሪት ሳይሆን በቃ ያለ እውቀት የሆንክ የቃለ ሕይወት ቤተክርስቲያን አባል ነኝ ብለህ የምትል የጌታን መምጣት እንኳን ራሱ አታውቅም። ሲመጣ የት እንደሚመጣ አታውቅም። ቢታንያ ተብሎ ሲባል የሚበላውን የሚጠጣ አገሪውን ከተማ አታውቅም። ምን ወደ ገደለው ትገባለህ ብራዘር? ኦኬ። አሁን የሐዋርያት ሥራ መጽሐፍ ምዕራፍ 1 ቁጥር 12 ቅድም እግሮቹ በደብረ ዘይት ተራራ ላይ ቆመው ከዛ ባርኳቸው ደመና ከዓይናቸው ሰውሮ እንዳረገ ተመልሶ ሲመጣስ የት ይሆናል ብሎ ይለናል። በዚያን ቀን እግሮቹ በኢየሩሳሌም ትይዩ በምስራቅ በኩል ባለው በደብረ ዘይት ተራራ ላይ ይቆማሉ። ደብረ ዘይትም በመካከል ወደ ምስራቅና ወደ ምዕራብ ይሰነጠቃል፣ እጅግም ታላቅ ሸለቆ ይሆናል። የተራራውም እኩሌታ ወደ ሰሜን፣ እኩሌታውም ወደ ደቡብ ይርቃል። የተራሮችም ሸለቆ እስከ አጸል ይደርሳል። በተራሮች ሸለቆ ትሸሻላችሁ። በይሁዳ ንጉሥም በኦዚያን ዘመን ከሆነው ምድር መናወጥ በፊት እንደሸሻችሁት ትሸሻላችሁ። አምላኬ እግዚአብሔርም ከቅዱሳኑ ሁሉ ጋር ይመጣል ይላል። ማን ነው አምላኬ እግዚአብሔር የተባለው? እዚህ መሲሁ ነው ወይስ መሲሁ አይደለም? ላውራ ኢየሱስ ነው። ኢየሱስ ነው። አየው፣ አምላኬ በዚያን ጊዜ ከቅዱሳኑ ሁሉ ጋር ይመጣል። ሚንስ ኢየሱስ የሽዋው መሲ እሱ ነው የሚመጣል የተባለው ማለት ነው። ሲመጣ የት ነው የሚረግጠው ይላል። ቁጥር 10 ወደ ኋላ መልስ ለቁጥር 4 ላይ ወንድምነት ደብረ ዘይት ተራራ ማለት ነው። ስለዚህ ሲመጣ እግሮቹ ይረግጣሉ ማለት ነው። እዛው በአረገበት ተራራ ላይ ተመልሶ ይመጣል፣ ይረግጣል እግሮቹ። ኦኬ። አሁን የምትለው ነገር ካለ መቀጠል ትችላለህ። ያው እኛ አሳየን። ከደብረ ዘይት አረገ፣ ከቢታንያ አካባቢ ማለት ነው። ከደብረ ዘይት አረገ። ሐዋርያት ሥራ መጽሐፍ ምዕራፍ 1 ቁጥር 12 ተመልሶ ሲመጣም እዛው ደብረ ዘይት ዘካርያስ መጽሐፍ ምዕራፍ 14 ቁጥር 4 እግሮቹ ይቆማል ብሎ ይላል። ከዚህ ውጭ የምትለው ነገር ካለ መንገር ትችላለህ። እኛ ሎኬሽን ጠቅሰን ነገርን። ሲሄድም የሄደው ከደብረ ዘይት ወደ ቢታንያ ነው። ተመልሶም ሲመጣ የሚመጣው እዛው ደብረ ዘይት ተራራው በምስራቅ በኩል ባለው በኢየሩሳሌም ምስራቅ ያለው ቅድም ያሳየህ ደብረ ዘይት ተራራ ማለት ነው። ማውንት ኦፍ ኦይል እንደሚለው ማለት ነው። የምትለው ካለ መቀጠል ትችላለህ። ቴንክ ዩ። እሺ። አይ ከመቀጠላችን ቆይ አንዴ ወንድም ማለት አሁን ኤርሚ ካለው ከተናገረው ተቃርኖ ካለክ መሞገት ይችላል። አሁን ለምሳሌ ይሄ ክፍል ኤርሚ ተሳስቷል፣ ስለመጨረሻው ዘመን አያወራም፣ ተፈጽሟል ምትል ከሆነ ክፍሉ ላይ ከኔ ጋርም ከኤርሚ ጋር መወያየት እንችላለን። እንዳንጫንህ ማለት ነው። አንተ እዚህ ክፍል ይሄ ክፍል ተፈጽሟል ብለን የምታምነው አውራ ወንድምነት ትችላለህ። አሁን እንደዚህ ፈር ከያዘ ሎኬሽኑ ፈር ከያዘ አውራው። ቴንክ ዩ። ኖ አሁን እሱ የነገረንን ሁሉንም አምናለሁ፣ ግን አንድ ነገር ልበላ። አሁን ወንድማችሁም ነኝ፣ ወንድማችሁ እስከሆንኩኝ ድረስ ሚዩት አድርግ ካላችሁኝ አደርጋለሁኝ። ሚዩት እሺ፣ ችግር የለም እንቀጥላለን። ግን ክርስቶስ ሲመጣ
ያው ለምን እንደሚመጣም አልተናገራችሁኝም እስካሁን፣ ግን እኔ ማውቃለሁ። እሱን ትነግረናለህ አንተ። አሁን ኤርሚ እዚህ ክፍል ላይ ጌታ ክርስቶስ ኢየሱስ ሲመጣ እግሮቹ እዚህ ላይ እንደሚናገረው በደብረ ዘይት ተራራ ላይ እንደሚቆም ይናገራል። ይህን ሲነግር ይሄ ተፈጽመዋል ብለህ ልትሞግቱ ሞከርክና ተፈጽመዋል ብለህ ነው የምታምነው ይሄን ክፍል ወይስ የሚፈጸም ነው ብለህ ነው የምታምነው? ከዛ ሀሳብን እንድሰማክ ነው። እዚህ ክፍል ላይ ያለን ሀሳብ ንገረኝ። እኔ ከምናገር ቃሉ ቢናገር አይሻልም? ምክንያቱም እስካሁን ያው እኔ እንኳን ከአፌ ምንም ቃል እናነባለን። ቃሉን ስትነግረን ምን ብለህ ነው የምትነግረን? ምን ብለን እንስማክ? ቃሉን የሚለውን እናንብብ አብረን። እኔ እነግርሃለሁ፣ ቁጥሩን ትከፍትልናለህ። ያው ክርስቶስ ሲናገር ራሱ ይነግረንልህ፣ መቼ ይመጣል፣ ለምን እንደሚመጣ ይነግረናል። እሺ፣ እዚህ ክፍል ላይ መፈጸሙን ወይም እንደሚፈጸም ልታሳየኝ ነው። እሺ ንገረኝና ላንብብልህ። እሺ ታንክ ዩ። ሚውት አድርግ በሉኝ፣ ሚውት አደርጋለሁኝ። እኔም እነግርሃለሁ። ሌላ ክፍል አትሄድም። እሺ ዘካርያስ 14 ተፈጽሟል አልተፈጸመም የሚለውን ነው የምትነግረን መጀመሪያ። እሺ ችግር ከዛ ወደ ሌላ ሀሳብ እንሄዳለን። የአንድ ሺህ ዓመቱንም አሁን ነግሷል ያልከውንም ላወራክ እፈልጋለሁ። እሺ እሱንም ዛሬ የሆነ ነገር ጥለህ መሄድ አለብህ። ተምረን እንሄዳለን። ችግር የለም። ምንም እንትን አይደለም። እሺ ንገረኝ። እሺ እዚህ ክፍል ያለን እሺ እንጀምር። ያው ማርቆስ 13 ከቁጥር 26 ከ22 እስከ 28 ይነበብልኝ ፕሊዝ። ምን ልታሳየኝ ነው? ይሄ ክፍል ተፈጽሟል አልተፈጸመም ነው እኮ ጥያቄ። ሌላ ክፍል ጋር ሳትሄድ ዘካርያስ 14 ላይ ያለው ትንቢት የተፈጸመ ነው ወይስ ያልተፈጸመ ነው ጥያቄ። መጀመሪያ ነው ተፈጽሟል ልበል ታዲያ። ምክንያቱም ውሳኔ እኔ የምቆምበትን አይደለ ተፈጽሟል ብዬ ነው የምለው። ይሄ ክፍል የተፈጸመ ትንቢት ነው። በቃ እንጠያየቃ እዚሁ ክፍል ላይ መቼ የተፈጸመ እንዴት ተፈጸመ የሚለውን አሁን እኔ ከምናገር ቃሉ ይናገራል ብዬ እኮ ነው። ምክንያቱም እንረዳለን ያን ቃሉ የሚነግረን እኮ እያነበብን እንጠያየቅ እዚሁ ክፍል ላይ። ይሄ ክፍል ያልተፈጸመ ትንቢት እንደሆነ አምናለሁኝ። ይሄ ክፍል የሚፈጸመው በሰባኛው ሱባኤ እንደሆነ አሳምር ያሳያሉ ከእግዚአብሔር ቃል ላይ። አንተ ደግሞ ተፈጽሟል ስላልከኝ መቼ እንደተፈጸመ እንዴት እንደተፈጸመ ታሳየናለህ። አሁን እያነበብን እንጠያየቅ እዚሁ ክፍል ላይ ማለት ነው። እሺ እዚሁ እሺ። እንደዛ ከሆነ እሺ የሆነ እንትን ስራብሽ ዝገባብህ ይቅርታ አቁም በለኝና እንትን እላለሁ። ችግር የለም። አይ ጥሩ ፋይ ነው። ችግር የለውም። እሺ ነው የእግዚአብሔር ቀን ይመጣል። እሺ ሰባኛው ኦኬ ላውራ። እሺ ሰባኛው ሱባኤ ላይ ያው 69ኙ ተፈጽመዋል። ሱባኤ አይደለም ሱባኤ። እሺ ችግር የለውም። አማርኛ ይንቀርሳል። እሺ ሰባኛው ሱባኤ ኮሜንቱ መክፈት ትችላላችሁ። ቀጥል። ሰባኛው ሱባኤ ያኔ ሲነገረው ያው በዚህን ጊዜ አቁሙ ተቋርጦ ለዚህን ጊዜ ይራዘማል የሚል ምንም መረጃ አልተሰጠም መጽሐፍ ዳንኤል ላይ ማለት ነው። ግን እኛ ደግሞ ምንድን ያደረግነው 69ኙ አልቆ አይ እችኛዋ አለች ቆማለች፣ ሰባተኛው የመጨረሻዋ እስካሁን አላለቀችም ብለን ነው እኛ እንትን እያለን ያለ ነው። ግን ክርስቶስ ያለን ደግሞ እምነትህን ንገረን፣ ችግር የለም። እምነትህን ንገረን፣ በቃ አትፍራሺ። እምነትህን ንገረን። አሁን ሰባኛው ሱባኤ ተፈጽሟል የምትል ከሆነ ንገረን። በቃ ለዛ እኮ ነው ኤርሚ ወረደብኝ ለጉድ። ችግር የለም እንጂ ለዛ ነው እኔ መግባት ራሱ ከልክ በላይ ስለፈራሁኝ። ግን እሺ ሀሳቡ ላይ እስከሆነ ድረስ ሰባኛው ተፈጽሟል። ለዛ እኮ ነው 1000 ተፈጽሟል። 1000 ብዛት ሰምተናል። በቃ አሁን እንግዲህ የሚመጡብን ጥያቄዎች ብቻ መቻል ነው። እሺ አሁን እዚህ ክፍል ላይ እንጨርስና ወደ ሰባኛው ሱባኤም ወደ 1000 የቤተክርስቲያን ንግስና አሁን ጌታ ነግሷል አልከውም። አንድ ነገር ልንገር ቃሉ ከምለው ውጪ እኔ ከጨመርኩኝ የማረባ ስለማልችል ያኔ መልሱን ራሱ ልመልስልህ አልችልም። ቃሉን ብቻ እናንብብ። ቃሉ ምን ይላል? መቼ እንደተፈጸመ ራሱ ይነግረናል ክርስቶስ እኮ። እኮ ችግር የለውም እኮ። እሺ እሱን እኮ ነው በቃ ፍቀድልኝና ይሄንን ጨርስ፣ ከዛ ወደዛ እንሂድ። ወደ ሰባኛው ሱባኤ እንሄዳለን፣ ዳንኤል ላይ እንሄዳለን፣ ማቴዎስ ላይ እንሄዳለን። አሳይሃለሁ። እነሆ የእግዚአብሔር ቀን ይመጣል፣ ብዝበዛሽንም በውስጥሽ ይከፋፈላሉ ይላል። አሁን ይሄ ስለ የትኛው ጊዜ እያወራ ነው ዘካርያስ? ይቅርታ አልከኝ። ምን አልከኝ? ሶሪ
እነሆ የእግዚአብሔር ቀን ይመጣል፣ ብዝበዛሽንም በውስጥሽ ይከፋፈላሉ ይላል። ስለ እስራኤል ነው የሚያወራው። መቼ የተፈጸመ ነው ይሄ? መቼ ተፈጸመ? ያ ከ63 ከ66 እስከ 70ኛው የመጀመሪያው ሁለተኛው እንግሊዝኛ ስለሚመቸኝ ነው፣ ይቅርታ አድርግልኝ። የምር እንትኑ የፈረሰው የለም በ70 ዓመተ ምህረት ሁለተኛው ቤተ መቅደስ በሮም ሲፈርስ እያልከኝ ያለው እረዳሃለሁ፣ ችግር የለውም። የዘሩባቤል ቤተ መቅደስ በፈረሰበት ሰዓት ነው ያልከኝ። አሁን እንግዲህ ከእሱ ጋር እያገናኘ ነው የምትመልስልኝ። እሺ አሕዛብንም ሁሉ በኢየሩሳሌም ላይ ለሰልፍ እሰበስባለሁ። አሕዛብ የተባለው አሕዛብ ሁሉ ነው የተባለው። አሕዛብ የተባለው ማን ነው እዚህ ክፍል ላይ? ያው ከእስራኤል ውጭ ያሉት ናቸው። ከእስራኤላውያን ውጭ ማን ነው ከአሕዛብ ተብሎ የጠቀሰው? ማን ነው ከእስራኤል ውጭ ያለው አሕዛብ የተባለው ማን ነው እዚህ ክፍል ላይ? አሕዛብ ስትል ስልማ አሕዛብ ተብሎ የተጠቀሰው ማን ነው እዚህ ክፍል ላይ? በኢየሩሳሌም ላይ ለሰልፍ የሚሰበሰቡት አሕዛብ ተብሎ የተጠቀሱት እኮ ኢየሩሳሌምን እንደሚወጓት ነው እየተናገረ ያለውና ያው ያኔ እግዚአብሔር ራሱ ሲጠቀምባቸው የነበሩት አሶርያን የነበሩት እስራኤላውያን ሲወጉ የነበሩት መጠቀሚያ የሆኑት ናቸው። አሁን እዚህ ላይ ራሱ እኮ የተላኩት ራሱ በእግዚአብሔር እንደሚል ነው የሚነግረው። አንብበው ከሆነ እነማን ናቸው እነዚህ አሕዛብ የተባሉት? እነማን ናቸው? ይሄ ነው እነዛ ናቸው ብዬ ማለት አላስጨንቅም። እነዚህ እነማን እንደሆኑ ታውቃለህ? ዘንገርክ ስለ ጎግና ማጎግ ታውቃለህ? ጎግ ማለት ጎሽ ማለት ነው። ማጎግ ጎግና ማጎግ ነው ያልከኝ ነው? እሱም ጎግና ማጎግና ይሄ አንድ ነው እያልከኝ ነው? እኔ እንዴት አንድ እንደሆነ አሳይሃለሁ። እኔም ደግሞ እንዳልሆኑ አሳያለሁ። ችግር የለም። ኦኬ ያሳየን። በርኬ ያቁመው። ጎግና ማጎግ አንድ እንዳልሆኑ አሳየን። ቶሎ በል። ያው ራይ ማነው? ሌላ ሰው ይቅርታ። እሺ ራይ ገና ራይ መጽሐፍ ምዕራፍ 20 ያው ያለ አሁን ትልቁ ችግር ጎግና ማጎግ ተብሎ ስለተጠቀሰ ብቻ ጌታን ነው የምልህ። እኔ አሁን አሳዘንከኝ፣ በእውነት ነው የምልህ። ራዕይ መጽሐፍ ምዕራፍ 20 ጎግና ማጎግ ተብሎ የተጠቀሰውና ሕዝቅኤል መጽሐፍ ምዕራፍ 38 ላይ ያለው ነው። 16 ነው የሚጀምረው። ራዕይ 16 ይጀምራል እስከ 20 ይሄዳል። እሺ ጋው ገብቶኛል። ራዕይ 20 ላይ ነው በቃ ስለ ጎግና ማጎግ ነው። ራዕይ 16 ላይ ያወራ ሰው ራዕይ 20 ላይ ያለው ጎግና ማጎግና እዚህ ጋር እያወራሁት ያለሁት ነገር አይገናኝም በጭራሽ ነው አይገናኝም። ሁለቱ እሺ የተለያየ ነገር ነው። አሁን ዝም ብዬ ላሳይክ በቃ ይሄን ክፍል፣ ከዛ ኤርሚ ጠየቀው ላይ እንሄዳለን። እሺ ከተማይቱ ትያዛለች። እሺ በሰላም ተምረት ነው አንድ ወንድምነት ከማብራራት። እሺ አንተ የቃልዮት ቤተክርስቲያን ተከታይ ነህ ወንድማችን? አዎ እውነትህን ነው? እውነቴን ነው። ኢየሱስ ማን ነው? ኤርሚ በና እሺ ገደለም። ኢየሱስ ማን ነው? ኢየሱስ ጌታ ነው። ጌታ ነው ብለህ ስትል አምላክ ነው ማለት ነው? ኤርሚ አሁን አድራችሁ አናስወርድህም። ጌታ ነው ብለህ ስትለን ኢየሱስ ጌታ ነው ብለሃል። ኦኬ ኢየሱስ ጌታ ነው ብለህ ስትለን አምላክ ነው እያልከን ነው? አዎ። ምን አይነት አምላክ? ትንሹ አምላክ ወይስ ትልቁ አምላክ? ኤርሚ ትንሽና ትልቅ ብሎ የለም። የሶስቱ አካል አንዱ ነው። ልጅ የእግዚአብሔር ልጅ ነው። እሺ ስለዚህ ታች ልጁ ጆቫ ነው ስትሉ የነበራችሁ ሰዎች ዝም ብላችሁ ግምታችሁን አትጻፉ። ገና ይቅርታ አድርግልኝ አቋርጥ። ችግር የለም። ቆይ ታች ጆቫ ነው ስትሉ የነበራችሁ ዝም ብላችሁ ግምታችሁን አትጻፉ። እሺ ወገኖች ግምታችሁን አትጻፉ። አርፋችሁ ስሙ። ቴንክ ዩ። ቀጥሉ ብርኬ። እሺ ሴቶች ይበዘበዛሉ፣ ቤቶች ይበዘበዛሉ፣ ሴቶችም ይነወራሉ፣ ይደፈራሉ ማለት ነው። የከተማይቱ እኩሌታ ለምርኮ ይወጣል ማለት ይላል። የከተማ እኩሌታ ማለት ግማሹ በምርኮ ይወሰዳል ነው አይደል እያለ ያለው። የቀረው ህዝብ ግን ከከተማ አይጠፋም ይላል። በ70 ዓመተ ምህረት በእስራኤል የቀረ ህዝብ ነበር። በ70ኛው ዓመት የቀረው የእስራኤል ህዝብ ነበረ ወይ ነው ያልከኝ? የቀረው ህዝብ ግን ከከተማ አይጠፋም ይላል። በ70 ዓመተ ምህረት እስራኤል በፈረሰችበት ጊዜ ያልጠፋ ከከተማ ያልወጣ ህዝብ ነበር።
እሱን ወጡ ያው ሽሹ ነው ያለው ክርስቶስ የነገራቸው ሽሹ ነው ያለው። ግን የቀረውን ደግሞ ወዳጄ እኔ ክርስቶስ ሽሹ ያላቸው አንተ አሁን ሉቃስ 21 ጋር ሄድክ። ሉቃስ 21 እሱ ደግሞ ሌላ ነው የሚያወራው። እዚህ ክፍል ላይ ማቴዎስ 24 ሁኔታ ማቴዎስ 24 እና ሉቃስ 21 የሚያወራው ሌላ ነው። አሁን እኮ ምን መሰለ መጽሐፍ ቅዱሶችን በደንብ ለይታ ለማየት ነው። ይሄ የሚያወራው ሌላ ነው። ማቴዎስ 24 የሚያወራው ሌላ ነው። ሉቃስ 21 የሚያወራው ሌላ ነው። እሺ አንድ ነገር ልጠይቃለሁ። ቆይ እንጨርስ፣ አንዴ እንጨርስ። ከዛ ትጠይቃለህ። የከተማይቱ እኩሌታ ለምርኮ ይወጣል ይላል አይደል? የቀረው ህዝብ ግን ከከተማ አይጠፋም ይላል። በ7 ዓመተ ምህረት እኩሌታው በእስራኤል ነበር። የእስራኤል ህዝብ ነበር ወይ? እሺ አላስጨንቅህም። የመልስ ወንድምነት እየመለሰ ማለት ጂሰስ የተባልከው አሁን የምታወራው ሰው ብሩኬን ከሰማሁ እጅግ ትጠቀማለህ። እዚህ ያላችሁ ሰዎች ከሰማችሁት ማለት ነው። ልብ በሉ። ከሰማሁ እጅግ ትጠቀማለህ። የምታውቀውን ተናገር። በግምት ከምትናገር ከግምት ውጣና የምጠቅሳቸውን ጥቅሶች በመጀመሪያ ምን እንደሚሉ በደንብ ወቅ። እሺ ይሄ እዚህ ማርቆስ ማነው የዘካርያስ የተጠቀሰው አንተ ከጠቀስካቸው ከማቴዎስ 24 እና ከሉቃስ 21 ጋራ የተገናኘ አይነት የሚመስልህን ነገር በደንብ አጥርተህ አለየውም። ይገናኝ አይገናኝ የምታውቀው ነገር የለም። አይገናኝም ሲጀምር ማለት ነው። ቃሉ እየነገረ የጠየቀህን ጥያቄ ልብ ብለህ ስማ። ቆይ አድምጠኝ። ለመናገር አትቸኩል ብራዘር፣ እየረዳንህ ነው። ምንም የምታውቀው ነገር የለም። በእርግጠኝነት የምንነግርህ ከንግግር ታስታውቃለህ። ጥቅሶችን ራእይ ላይ ዘካርያስ ምናምን ነገር ብለህ ስለጠቀስክ አይደለም። የምጠቅሳቸውን ጥቅሶች አድምተህ ህዝብ ፊት መናገር ገና ይቀርሃል ብራዘር፣ እውነቱን ስነግርህ ማለት ነው። ከዛ ይልቅ ጠይቅ፣ የምጠይቀንን ጠይቅ፣ እንሰማሃለን፣ አትፍራ። ግን የምጠቅሳቸውን ጥቅሶች አብራራ ተብለህ ስትባል ለማብራራት እየከበደ ነው። ስለዚህ ምን አለ ወንድምነት፣ አሁን ወደሱ ጥያቄውን ወደሱ ላምጣውና በ70 ዓመተ ምህረት ሮማውያን መጥተው የሉቃስ ወንጌል መጽሐፍ ምዕራፍ 21 ዲስትሮይ ባደረጉት ሰዓት ላይ ከተማይቱና ህዝቡን ባጠፉበት ሰዓት ላይ ያኔ የቀረ ህዝብ አለ ወይ በከተማ ውስጥ እያለ ነው። እዚህ ጋር ግን ዘካርያስ ላይ የሚቀር ህዝብ አለ ይላል። ኦኬ የሚቀር ህዝብ አለ። ይሄ ዘካርያስ የሚናገረውና ሉቃስ ላይ የሚናገረው ሮማውያን ኢየሩሳሌምን ባጠፉበት ጊዜ በከተማ ውስጥ የቀረ ህዝብ አለ ወይ እያለ ነው። ብርክ እየቀጠል። እሺ ቴንክ ዩ። ግልጽ ነው ጥያቄው። አየህ አሁን በ70 ዓመተ ምህረት እዚህ ጋር እኩሌታ ማለት የህዝቡ ግማሽ እንደማለት ነው። እኩሌታው ለምርኮ ይወጣል፣ ከሀገሩ ይሰደዳል ማለት ነው። ተማርኮ ይሄዳል። የቀረው ህዝብ ግን ከከተማ አይጠፋም ይላል። ያ ማለት እኩሌታው ደግሞ በዛው ከተማ ነው ያለው። በነገራችን ላይ እዚሁ ክፍል ላይ ይሁዳ እዛው ሆኖ እንደሚዋጋ ይናገራል። አሁን መጽሐፉን ባለማንበብ ነው እንደዚህ ሆንኩ እና ክፍሎቹን መለየት ስለሚያስፈልግ ነው። በ70 ዓመተ ምህረት የቀረ ህዝብ ነበር ወይ በእስራኤል? በ70 ዓመት ነበረ። ሙሉ የእስራኤል ህዝብ በምርኮ ማለት ሀገሪቷ ነበረ ስል ያው የሸሹቱ ናቸው እንጂ በከተማይቱ ሳይሆን የሸሹቶቹ ተርፈዋል። የጥቂቱ የተባሉት ማለት ነው። እኔስ በህይወት ተርፈዋል አልተረፉም አይደለም። እሱማ በ1948 እኮ ወደ ሀገራቸው ተመልሰው ገብተዋል። የእኔ ጥያቄ በ70 ዓመተ ምህረት እኩሌታው ለምርኮ ሲወሰድ በከተማው ላይ የቀረ ህዝብ ነበር ወይ በእስራኤል ነው ጥያቄው። ለምን እዚህ በከተማው ላይ የሚቀር ህዝብ እንዳለ እየተናገረ ስለሆነ ማለት ነው። አለ የቀሩትማ አሉ እኮ ወዲያው ተራራ ሄዶ ያው ከየሀገሩ ያንም የተዋጉትም እኮ ይላል ቃል ወደታች እኮ ይላል። እስራኤል አልፈረሰችን ህዝብ ነበር። በ70 ዓመተ ምህረት ህዝብ ነበር ማለት ነው። ሁሉም ከከተማ አልተሰደደም። የቀረ ህዝብ በእስራኤል ነበር ማለት ነው። ማለት ምንድን ነው? አዎ ይቅርታ፣ አዎ እያልክ ነው። በ70 ዓመተ ምህረት ሁሉም አልፈረሰም። ሁሉም በብርኩ ሀገሩን ለቆ አልወጣም። ያኔማ ወጥቷል እኮ ወጥቷል አልኩት። የተረፉት ትንሽ የቀሩት አሉ አልኩኝ። በከተማይቱ የቀሩት ያልነበሩ ማስረጃ ስጠን። በጣም የሚገርም ነው። አሁን ይሄ የተለየ ነው። ማስረጃ ስጠን እስኪ። ያ ማለት በ1948 ተመልሶ ሲገቡ እስራኤላውያን በዛው ተቀብለዋቸዋል እኮ እያልከኝ ነው ያለው። ወደ ሀገራቸው በ1948 ሲመለሱ የተቀሩት ህዝቦች በዛው ነበሩ እያልከኝ ነው ያለው። ህዝቡማ ካለ እኮ እንደ ሀገር ጠፋች አይባልም። ከካርታ ላይ አጠፋም ነበር እኮ። አሁን ይሄ እኮ እንደው እኮ ታሪክን ዝም ብሎ የሚያቅሰው የሚመልሰው ነው። አሁን ይሄ መልስ ማለት ነው። መጽሐፍ ቅዱስ ማጥናት አይጠበቅባችሁ። እንዲሁ በትምህርት ቤት ያለፈ ሰው
በትምህርት ቤት የምንማረው ነገር ነው። እሺ ይኸውልህ ዘጠኝና ብሩኬ የሚመልሰው ነገር ነው። ገና ስንጀምር እኮ አውርቼ ነበር። ማውራት ቃሉን እየጠቀስን እናንበብ ብዬ ነበር። ያው ቃል እንትን ብዬ ነበር። ለዛ ነው እኔ ይሄን አሁን የቀደመም ጥያቄ ብዬ ነበር። ትንሽ ቆይ ብለኸኝ ነበር። በዚሁ እኔ በቃሉ ላይ ነው ታዲያ እየጠየቅኩ ያሉት ከቃሉ ላይ ነው። ታዲያ እኔም እኮ እየጠየቅኩ ያሉት ቃሉ ላይ ነው። ቃሉን ነው መመለስ ያልቻልከው። እሺ ይሄ ክፍል እንዳልተፈጸመ አሁን እኔ ላላስጨንቅህ ስለፈለኩኝ ነው። እሺ አሁን ይሄ ጥያቄ ልለፍ፣ ግን ማትመልሰው ማት ነገር ስላለን እግዚአብሔር ይወጣል። ይመልስ፣ ወንድምነት ይመልስ፣ አትለፈው፣ ይመልስ። ድጋሚ እንዳያነሳው በደንብ ካስረዳኑ ካስተማርነው አይቀር ለሱ የሚሆን ለሌሎች በደንብ ይመልስ። ማለፍ የሚባል ነገር አድበስብሶ ማለፍ የለም። በ70 ዓመተ ምህረት ሮማውያን መጥተው ኢየሩሳሌምን ከተማ ሲያጠፉ የቀረ ህዝብ አለ ብሏል። መጽሐፉ እዚህ ጋር ብሎ የሚለው የዘካርያስ 14 የከተማው እኩሌታ ለምርኮ ይወጣል፣ የቀረው ህዝብ ግን ከከተማ አይጠፋም እኮ እያለ ነው። አንተ ሮማውያን መጥተው በ70 ዓመተ ምህረት ዲስትሮይ ሲያፈርሱት ኢየሩሳሌምን ጌታ በተናገረው ትንቢት መሰረት ሲያፈርሷት ህዝቡ በከተማ ውስጥ ቀርቷል እያለ ነው። እሱን ደግሞ በታሪክ አሳየን። ክሌም አድርጋል፣ አሳየን። ግዴታ ነው ማምጣት። ምን ነው ክሌም ያደረኩት? ህዝቡ በከተማ ውስጥ አለ ብለህናል። ኖ ቀርቷል፣ ህዝቡ አልጠፋም ነው ያልኩት እንጂ በከተማው ቀርቷል እንኳን አላልኩም። የቀረው ህዝብ ግን ከከተማው አይጠፋም ብሎ የሚለውን አሳየው ወንድምነት። እዚህ ጋር ከከተማ አይጠፋም ብሎ የሚለው ይታያል። ከከተማ አይጠፋም ማለት ከየት ነው? ከኢየሩሳሌም ማለት ነው አይደል? እሺ፣ በዛን ጊዜ ላይ ከከተማው ያልጠፋ ህዝብ በከተማው የቀረ ህዝብ ማለት ነው። እሱ በታሪክ አሳየን። ሮማውያን በ70 ዓመተ ምህረት ያንን ሲያረጉ ማለት ነው። አይ አንደኛ አላዋቂነትን ማውቀት ልታፍርም ይገባል። በእውነት እኔ በጌታ የምታምኑ ወንድሞቼ ናቶቼ በምንም አይነት መልኩ አንራራላችሁም። የምንራራላችሁ በእግዚአብሔር ቃል እውቀት ነው። ሳታውቁ ዝም ብሎ ማውራት አይደለም። በጭቅጫቂ ጥቅስ ይዛችሁ ነገረ ፍጻሜ ላይ እንደፈለክ ማውራት አትችልም። እኛም አንችልም። ካወራችሁ በደንብ አጥኑ። በተለይ የብሉይ ኪዳንን መጻሕፍት በደንብ አንብቡ። እንደ ብርክዬ በደንብ አጥኑ። አፌን ሞልቼ የምነግራችሁ ማለት ነው። ለምንናገረው ነገር በክርስቶስ የፍርድ ዙፋን ፊት መልስ እንሰጥበታለን። ከእናንተ ብዙዎች አስተማሪዎች አይሁኑ፣ የሚብሰውን ፍርድ ትቀበላላችሁና ብሎ የሚለውን ቃል እንዳትረሱት። አሁን ከተማ ውስጥ ህዝብ ይቀራል ብሎ ዘካርያስ ተናገረ። አንተ ደግሞ ህዝብ ነበረ ቀርቶ ነበረ ሮማውያን በ70 ዓመተ ምህረት ሲያፈርሱ ብላል። ከታሪክ አሳየን፣ ከመጽሐፍ ቅዱስ አሳየን። ከመጽሐፍ ቅዱስ አሳየን። እሺ ነው እሱን ላሳያችሁ። ሰውን ያው ማቴዎስ ላይ ያለውን ይሸሻሉ ያለውን ነው እንጂ እኛ ከከተማው አይጠፋም ብሎ ያለውን የዘካርያስ ይኸው እዚህ ጋር እያሳየን ነው። ያልጠፋው ህዝብ ከከተማ ውስጥ የቀረ እዛው ከተማ ውስጥ ሆኖ የነበረውን ህዝብ አሳየን ነው ብለን ያለ ነው። ለዛ እኮ ነው አሁን ለምሳሌ ስለ ሺውም እኮ ያነሳ ነው። ለዛ ነው ይሄኛው ሺውን አታውቀውም። ሺውን በቁጥር ብቻ ነው የምታውቀው ብራዘር። በጌታዬ በኢየሱስ ክርስቶስ ስም ልንገርህ፣ ሺን 1 እና 3 ዜሮች ብቻ መሆኑ ነው የምታውቀው። በትምህርት አታውቀውም ብራዘር፣ በትምህርት አታውቀውም። አሁን ከብሩኬ ጋር ባጋፍጥህ ሜዳው ገደል ይሆንብሃል። አታውቀውም። በቃ የማታውቀውን አታውቀውም። ለማወቅ እወቅ። እኛም እኮ የማናውቅበት ጊዜ ነበር። ማንበብ፣ ማጥናት፣ መማር ከጌታ መንፈስ ቅዱስም በእውቀትም በእድሜ ከሚበልጡንም መስማት በጣም እጅግ ይጠቅማል። እኛ የወንጌላውያን አማኞች የእውቀት ድሆች አይደለንም። እግዚአብሔር ጸጋ የሰጣቸው በጣም ብዙ መጋቢዎች፣ ፓስተሮች በሙሉ ወንጌል በቃለ ሕይወት በየትኛውም አብያተ ክርስቲያናት አሉ። ስለ አንድ ነገር ለመናገር ከመግባት በፊት በደንብ ማወቅ አለብህ። በደንብ ማወቅ አለብህ። ቅድም ሎኬሽን አይናገርም አልክ። ጌታችን ሲያርግ ከደብረ ዘይት ነው ያረገው ብላል። ከነ ሐዋርያት ሥራ መጽሐፍ ምዕራፍ 1 ቁጥር 12 ጠቀስክልን። ታይ ኤልሶ ኦኬ። ሲመጣ ሴት ነው የሚመጣው ይሰለ የት እንደሚመጣ አይናገርም ቦታ አልከኝ። ዘካርያስ 14 ቁጥር 4 ነበብነልን። እግሮቹ በደብረ ዘይት ተራራ ላይ ይቆማሉ ብሎ የሚለው ሎኬሽን ይናገራል። ደብረ ዘይት ደግሞ የት ነው ያለው? በኢየሩሳሌም ምስራቅ በኩል ያለ ትይዩ ያለ ተራራ ነው። አየው ይታያል። በኢየሩሳሌም ትይዩ። ኢየሩሳሌም የት ነው ያለው?
ይሄ አሁን መካከለኛው ምስራቅ ማለት ነው። ሎኬሽን እኮ ነው የሚናገረው። አንተ ሲመጣ ሎኬሽን አይናገርም። ቅድም የገባው ሰውዬ ሳውዲ አረቢያም ሊመጣ ይችላል፣ ኒውዮርክም ሊመጣ ይችላል፣ ፓሪስም ላይ ሊመጣ ይችላል፣ ቤጂንግም ቻይናም ሊሄድ ይችላል። አይነት እኮ ነው እየነገረን ያለው። ወደ ኢንዶኔዥያም ብቅ ሊል ይችላል ብሎ የሚል እንደዚህ ውግርግር የሆነ ትምህርት እኛ የወንጌላውያን አማኞች የለንም። አትሰማም እኮ ደግሞ በየመካከል ካቋረጥክ በኋላ ይቅርታ ስላቋረጥኩ ብለህ ትላለህ። እንዲህ አይነት ትምህርት ይዘህ አሁን አንተን በዚህ ጥያቄ መሰረት ለቡርኬ ብሰጥህ ያሰቃያል። የተፈጠርክበትን ቀን እስክትጠላ ድረስ ያሰቃያል። በጥያቄ ዘካርያስ 14 ላይ ሳትወጣ ወንድምነት ጠይቀው ብዬ ብልህ ቁጥር በቁጥር ቢጠይቅህ ሜዳው ገደል ይሆንብሃል። እኛ ደግሞ በጌታ ወንድማችን ስለሆንክ እየራራንልህ እንደዚህ አይነት አንድ ነገር ሳታቅ ልክ እንደሚያቅሰው መስለ ጥቅሶችን ስለጠቃቀስክ ብቻ የምጠቅሰውን ጥቅስ ማታስረዳ ማታብራራ መቼ እንደተፈጸመ ተፈጻሚነቱ እንዴት እንደሆነ ይፈጸም አይፈጸም በደንብ ሳታቅ ዝም ብለህ አታውራ ፕሊስ። በጌታ ፍርድ ላይም ትወድቃለህ ፕሊስ። ከዛ ይልቅ ብሩኬን አስተምረ ይበለው። ስማው፣ ፎሎ አድርግና ብሩኬ ጋር በውስጥ ቴሌግራምም ያስተምራል። ነገረ ፍጻሜ ተጠይቃል። አትጠይቅ የተባልከው የለም። ግን በመጀመሪያ እስኪ ለዚህ ላልን እሺ በልና ስማ። እሺ በጌታ ወንድማችን ስለሆንክ እሺ በልና ስማ። እሱን ስማ። አንድ ነገር ለጠይቃ ኤርሚ አንተን ፕሊዝ። ጥያቄ አጠይቀንም አላልኩም ብራዘር። ብሩኬ ይሄኛውን ይጨርስና ትጠይቀናለህ። ጥያቄን ጻፍና ያዘው። ለእኔም ጠይቀኝም ብዙ ስላልከኝ እኮ ነው። ብዙ ስላልከኝ አንድ ጥያቄ ብቻ ልጠይቅና ከዛም ወደ ብሩኬ አጠይቅም አልኩ እንዴ? ትጠይቃለህ። በቃ ትጠይቃለህ። ሚዩት አድርገውና ወንድምነት እዚህ ክፍል ላይ ከከተማ አይጠፋም ብሎ የሚለውን አንተ አይጠፋም ብለህ መረጃ አምጣ ብዬ ስልህ መረጃ አምጣ ብለን ስንልህ የለህም የምታመጣው ማለት ነው። ዘካርያስ የተናገረው ትንቢትና ሉቃስ 21 ላይ የተጻፈው እሱ አንድ አይደለም ብራዘር። ከከተማ አይጠፋም ብለህ ካልክ በሮማውያን በ70 ዓመተ ምህረት ጌታችን ኢየሱስ ክርስቶስ ሞት እንድል አድርጎ በተነሳ ከ40 ዓመት በኋላ ፍጻሜ ያገኘው ትንቢት እሱ ጋር የሚናገረውና እዚህ ጋር የሚናገረው ተመሳሳይነት ያለው ነገር ቢሆንም ግን ከከተማ ውስጥ አይጠፋም ብሎ ዘካርያስ የተናገረው እሱን አይደለም። ይሄኛው ነገረ ፍጻሜ መሲሁ ሲመጣ እግሮቹ በደብረ ዘይት ተራራ ላይ ሲረግጡ ተራራው ለሁለት ሲሰነጠቅ ማለት ነው። እዚህ ያላችሁ ልብ በሉ ስሙ። ይህን ጉዳይ ተሳስተሃል ብሎ የሚል ሰው ካለ ለአንድ ጴንጤ ይምጣና ከኔ ጋር ያወራል። አዎ ደብረ ዘይት ተራራው ሊትራሊ ነው ለሁለት ነው የሚሰነጠቀው። ሊትራሊ ማለት ቀጥታ ማለት ነው። ቀጥታ ለሁለት ነው የሚሰነጠቀው። ምን ይሆናል? የመሬት መናወጥ ይሆናል። እርዝኩዌክ፣ ታላቅ የመሬት መናወጥ ይሆናል። ኦኬ፣ ታላቅ የመሬት መናወጥ ይሆናል በእስራኤል ማለት ነው። ለሁለት ይሰነጠቃል። ከፍ ዝቅ በልና አንብበው ወንድምነት የተራራው ማለት ይሻላል። ዛራ ይሄን ሰውዬ ስርዓት አስይዙልህ። አንተ ሚዩት አድርግ። ከዚህ በኋላ ከከፈትክ እናስወርዳለን። በቃ ምንም ለማውራት እንጂ ለመስማት ራሱ ጆሮህን ያልሰጠህ ሰው ነህ። ኦኬ፣ በጌታ ወንድሞቼ ናቸው ብለህ ካልክ በደንብ ልብ ብለህ ስማ። ይኸው ተራራው ለሁለት ይሰነጠቃል። ሊትራሊ ነው የሚሰነጠቀው። እዚህ ያላችሁ ሰዎች አይሰነጠቅም ብለህ የምትለኝ ሰው ካለ ና፣ በእውቀት እንሰነጠቃለን ማለት ነው። በእውቀት ቀጥታ ነው የሚሰነጠቀው ተራራው ለሁለት። የተራሮችም ሸለቆ እስከ አጸል ይደርሳል። ይሄ የተራሮች ሸለቆ የተባለው ከእርዝኩዌኩ ከመሬት መናወጡ የተነሳ የደብረ ዘይት ተራራ ለሁለት የአምላኬ የጌታችን የኢየሱስ ክርስቶስ እግሩ ነው የሚረግጥበት። ሊትራሊ ማለት ነው። ተራራው ሲሰነጠቅ ሸለቆ ይሆናል። የራእይ መጽሐፍ ምዕራፍ 12 ላይ ትዝ ይላችሁ ከሆነ ዘንዶ በሴቲቱ ላይ ተቆጥቶ የነበረው ላይ ሴቲቱ በእግዚአብሔር ተዘጋጅቶላት ወደ ነበረው ስፍራ ወደ በረሃ ሸሸች ይላል። ይሄ ሸለቆ እስከ አጸል ድረስ ነው የሚደርሰው። ለሴቲቱ 2 የንስር ክንፎች ተሰጧት ይላል። ያ ማለት የእግዚአብሔር መለኮታዊ ጥበቃ ማለት ነው። ለእስራኤል ሕዝብ ቀጥታ ነው የሚደረግለት። የሚናገረውን ይዩት። የተራሮችም ሸለቆ እስከ አጸል ይደርሳል። አጸል የቱ ጋር ነው ብዬ ብልህ አሁን አታውቀውም። ይህ ምድረ ቴዎሎጂያን ሁሉ ማለት ነው። የቱ ጋር ነው አጸል? ከኢየሩሳሌም ምን ያህል ርቀት አለው? ተናገር ብትባል አትናገርም። ኮሌጅ ገብተህ ሰርተፊኬት ይዘህ የወጣ ሁሉ ማለት ነው። የእስራኤልን ጂኦግራፊ አታውቁትም። ደፍሬ ነው የምነግርህ። ጌታ እግዚአብሔር ምስክር። ና ግባና ጠይቀኝ ከፈለክ ማለት ነው። አታውቁትም። በመጀመሪያ ወቁ። ቦታዎችን ሎኬሽኖችን ሲጠራ
እስከ አጸል ይደርሳል። ከዛስ በይሁዳ ንጉሥ በኦዚያን ዘመን ከሆነው ከምድር መናወጥ በፊት እንደሸሻችሁ ትሸሻላችሁ። አምላኬ እግዚአብሔር ከቅዱሳን ሁሉ ጋር ይመጣል ይመጣል። በዚያን ቀን በረዶና ውርጭ እንጂ ብርሃን አይሆንም። አንድ ቀንም ይሆናል፣ እርሱም በእግዚአብሔር ዘንድ የታወቀ ይሆናል። ቀንም አይሆንም፣ ሌሊትም አይሆንም፣ ሲመሽም ብርሃን ይሆናል። በዚያን ቀን የሕይወት ውሃ ከኢየሩሳሌም ይወጣል። እኩሌታው ወደ ምስራቁ ባህር፣ እኩሌታው ወደ ምዕራቡ ባህር ይሄዳል። ይህም በበጋና በክረምት ይሆናል ይላል። ይሄ ቁጥር 8 ላይ ከተራራው መሰንጠቅ ጋር በተገናኘ አንድ ትልቅ ሪቨር ወንዝ ማለት ነው ከኢየሩሳሌም ከተማ ይወጣል ይወጣል። ያ ወንዝ ልብ በሉ፣ ያ ወንዝ አሁን በኢየሩሳሌም ከተማ ውስጥ የእስራኤል ሳይንቲስቶች ያልደረሱበት ምንጩ የቱ ጋር እንደሆነ የማያውቁት ከኦዚያን ዘመን ጀምሮ ንጉሱ ኦዚያን ማለት ነው። ማነው ኦዚያን አልኩኝ? ማነው? ሕዝቅያስ። የሕዝቅያስ ታናል ነው ተብሎ የሚባለው ሕዝቅያ የሱ ታናል ተብሎ ወንዙ አሁን ኢየሩሳሌም ከተማ ውስጥ አለ። ውስጥ ለውስጥ ይሄዳል። ንጹህ ውሃ ማለት ነው። ምንጩ የቱ ጋር እንደሆነ አያውቁትም ሳይንቲስቶቹ። እኛ ግን ምንጩን እናውቀዋለን። እንዴት አወቅ? ሕዝቅኤል ይነግረናል። ምን ብሎ? ሕዝቅኤል ወንድምነት ሕዝቅኤል አውጣልኝ። እኛ ግን እናውቀዋለን ነብዩ ስለነገረን። ሕዝቅኤል አውጣው፣ ነብዩን አምጣው፣ ነብዩን አውጣው። ለእኛም ለአንተም ለእኔም እዚህም ላለ ህዝብ ይንገረን። ኦኬ። ይሄ ወንዝ ዘካርያስ ተናግሮታል። ከየት ነው የሚወጣው? ሳይንቲስቶች አልደረሱበትም። ልብ በሉ፣ የእስራኤል ሳይንቲስቶች አለ። ወንዝ ግን አለ። ከተማ ውስጥ ይሄዳል፣ ይፈሳል። ወዴት እንደሚሄድ አይታወቅም። ከየት እንደሚመጣ አይታወቅም። ሕዝቅኤል ሲናገር ይኸውልህ 47:1 ወንድምነት ሕዝቅኤል 47:1 ወደ መቅደሱ መዝጊያ መለሰኝ፣ እነሆ ውሃ ከቤቱ መድረክ በታች ወደ ምስራቅ ይወጣል። ወደፊትም ወደ ምስራቅም ይመለከት ነበር። ውሃውም ከቤቱ ከቀኝ ወገን በታች በመሰዊያው በደቡብ በኩል ይወርዳል። ምን? ውሃው ከመቅደሱ ከቤቱ መድረክ በታች ወደ ምስራቅ ይወጣል። ኦኬ። ዘካርያስ ላይ ይሄ ወደ ምስራቅ ይወርዳል ብሎ ያለው ወደ ሙት ባር ዴድሲ ማለት ነው። ኦኬ። በሰሜኑ በኩል አወጣኝ፣ በስተውጭም ባለው መንገድ ወደ ምስራቅ ወደሚመለከተው በስተውጭም ወዳለው በር አዞረኝ። እነሆ ውሃው በቀኙ ወገን ይፈስ ነበረ ይላል። ሰውየውም ገመዱን በእጁ ይዞ ወደ ምስራቅ ወጣ፣ 1,000 ለካ። ውሃውም ውስጥም አሻገረኝ፣ ውሃውም እስከ ቁርጭምጭሚት ደረሰ ይላል። ወርታች ዝቅ በል አሁን ሂድ። ቁርጭምጭሚት ጉልበት ምናምን ነገር ብሎ የሚለውን ወርታች ሂድ፣ ወርታች ሂድ ወንድምነት። ኖ እሱን ወርታች ሂድ። 1,000 ለካ። ጎ ሂድ ጎ። ኦኬ። እሱ ጋር ቆም። ትንሽ መልሰው። ትንሽ መልሰው። ከቁጥር 9 ከቁጥር 3 ቁጥር 8 እንዲህም አለኝ። ልብ በሉ፣ ዴድ ሲ ሙት ባህር ሊትራሊ ነው፣ ወንዝ ነው የሚወጣው። ይቅርታ አድርጉልኝ፣ መጣችሁ የእግዚአብሔርን ቃል ሳታውቁ ወንጌላውያንንም አታሰድቡ። ቁጭ በሉና ብሉይ ኪዳንን አጥኑ። እርሱም እንዲህ አለኝ፣ ይህ ውሃ ወደ ምስራቅ ምድር ይወጣል፣ ወደ አረባም ይወርዳል፣ ወደ ባህሩም ይገባል። ባህሩ የተባለው የትኛ ነው? ዴድ ሲ ማለት ነው፣ ሙት ባህር ማለት ነው። ወደ ባህሩም ወደ ረከሰውም ውሃ በገባ ጊዜ ይፈወሳል። ዴድ ሲ ማለት አሁን አሳ አይኖርበትም፣ ሙት ባህር ማለት ነው። ሕያውም ነፍስ ያለው ተንቀሳቃሽ ሁሉ ወንዙ በወጣበት ስፍራ ሁሉ በሕይወት ይኖራል። ውሃውም በዚያን ሳለ በዚያ ስለደረሰ አሳዎች እጅግ ይበዛሉ፣ የባህሩም ውሃ ይፈወሳል። ዴድ ሲ ማለት ነው፣ ሙት ባህር። ወንዙም በሚወጣበት ያለው ሁሉ በሕይወት ይኖራል። አጥማጆችም በዚያን ይቆማሉ። ከአይን ጋዲ
አይን ጋድ የቱ ጋ ነው? ኑና ግቡና ሲመልሱ ቴዎሎጂያን ናና ግባና ተናገር እስቲ። አይን ጋድ የቱ ጋ ነው ያለው? ሎኬሽን ልታሳየን ትችላለህ? ከአይን ጋዲ ጀምሮ እስከ አይን ኤግላም ድረስ መረብ መዘርጊያ ይሆናል። አሳዎችም እንደ ታላቁ ባህር አሳዎች በየወገናቸው ይበዛሉ። ኦኬ ተመለስና ወንድምነት ዘካርያስ ጋር 14 ላይ ሄድልኝ። ዋው የሚናገርበት ጋር እሱ ጋር ያ በዚያን ቀን የህይወት ውሃ ከኢየሩሳሌም ይወጣል። ከኢየሩሳሌም ይወጣል እንዳትረሱት። ሕዝቅኤል 47 ቁጥር 1 ውሃው ከኢየሩሳሌም ይወጣል ይላል ዘካርያስ። ልብ በሉ። ሕዝቅኤል የሚናገረውንም ልብ በሉ። 47 1 ወንድምነት ሶሪ ወዲያ ወዲህ ስላንከራተትኩ። ዘካርያስ ውሃው ከኢየሩሳሌም ይወጣል አለ። ከኢየሩሳሌም ከየቱ አካባቢ ነው ይወጣል? ኢየሩሳሌም ሰፊ ነው፣ እንዴት እናውቀዋለን? ዘካርያስ ዝም ብለህ ድፍና አድርገህ ኢየሩሳሌም ይወጣል ብለህ። ሕዝቅኤል እንዲህ ይላል፣ ወደ መቅደሱ መዝጊያ መለሰኝ፣ እነሆ ውሃው ከቤቱ መድረክ ወደ ምስራቁ ይወጣል። የቤቱ መድረክ የተባለው ማለት ነው ቤተ ሐሚክዳሽ ማለት ነው፣ ቤተ መቅደሱ ማለት ነው። ፒሪየድ። ተሳስተሃል ብሎ የሚል የወንጌላውያን አማኝ ቴዎሎጂያን ካለ ይገባና ከኔ ጋር ብሉይ ኪዳንን ታወራለህ። ከአንደኛው ነጭ ከጻፈው መጽሐፍ ወደ ሌላኛው ነጭ አንከራተታለሁ። ጌታ ኢየሱስ ምስክሬ። ናና ከብሩክ ጋር አውራ። ስለዚህ ሊትራሊ ነው የሚሆነው። ተራራው እንዳለ ነው የሚሰነጠቀው። ከተራራው መሰንጠቅ የተነሳ የሚፈጠር ሸለቆ አለ። የህይወት ውሃ ከዛ ይወጣል፣ ወደ ምስራቅና ወደ ምዕራብ ይፈሳል ይላል እኮ። ወደ ምስራቁና መልሰው ዘካርያስን ወንድምነት የዘካርያስን ወደ ምስራቁና ወደ ምዕራቡ ይፈሳል ብሎ ያለው እሱ ጋር ያው በዚያን ቀን የህይወት ውሃ ከኢየሩሳሌም ዘካርያስ ከኢየሩሳሌም ይወጣል አለ። ሕዝቅኤልም ከኢየሩሳሌም ነው። አዎ ግን ከየቱ ጋር? ኢየሩሳሌም ሰፊ ነው። ከኢየሩሳሌም ከመቅደሱ ነው ይወጣል ያለው። አሁን ቤተ መቅደሱ የነበረበት ወይ ደግሞ አሁን መስጊዱ ያለበት ስር ነው ምንጩ ያለው እያለን ነው ሕዝቅኤል። ሳይንቲስቶች አያውቁትም፣ ውሃው ግን አለ። ሄዝካያ ታናል ብሎ የሚለውን ዩቲዩብ ላይ ገብተህ ታሳየናለህ አንድ አፍታ። ከዛ ምን ይላል? እኩሌታ ወደ ምስራቁ ማለት ዴድ ሲ ማለት ነው። በደቡብ ምስራቅ በኩል እስራኤልን የራሷ ግዛት ውስጥ ነው ያለው። በጆርዳንም በኩል አለ፣ በእነሱም በኩል አለ። አብዛኛው በእነሱ በኩል ነው። ዴድ ሲ ሙት ባህር የሚባለው ማለት ነው። ሰዶምና ገሞራ በጠፉ ጊዜ ላይ አብረው በእግዚአብሔር የቁጣ እሳት ከተገለበጡ አካባቢዎች አንዱ ነው። ዴድ ሲ ማለት ሙት ባህር የጨው ምድር ነው የሆነው። እግዚአብሔር ያንን ለዘላለም እንዳይዘራባት ዘዳግም መጽሐፍ ቴንኪው መንፈስ ቅዱስ ዘዳግም 29 23 ላይ ሄድና አምጣውን እምነት ዘዳግም 29 23 ወንድምነት ቶሎ ፍጠን፣ ውስጤ በጣም ይቸኩላል። ቴንኪው እግዚአብሔር መንፈስ ቅዱስ ለዘላለም ስም ይባረክ። የምስራቁ ባህር የተባለው ሙት ባህር ያሰኘው ምንም አይነት ህይወት ያለበት ነገር የለም። ዴድ ሲ ማለት ነው። የምስራቁ ባህር የተባለው እሱ ነው። የምዕራቡንም ባህር ነው ያለው። የምዕራቡ ባህር ታላቁ ባህር ሜዲትራኒያን ማለት ነው። ሊትራሊ ነው የሚሆነው ወንዙ። ኦኬ ዘዳግም 29 23 ምድርም በሁለንተናዋ ዲንና ጨውን መቃጠል እንደሆነባት ምንና ምን እንደሆነባት ምድርም በሁለንተናዋ ዲንና ጨው መቃጠልም እንደሆነባት እንዳትዘራም እንዳታበቅልም ማናቸውንም ሳርና ልምላሜ እንዳይወጣባት እግዚአብሔር በቁጣው በመዓቱ እንደገለበጣቸው እንደ ሰዶምና እንደ ገሞራ እንደ አዳማና እንደ ሲባዮ በሆነች እንደ ሕዝቅኤል ታናል ብሎ ማለት ነው። ኦኬ ከኢየሩሳሌም ይወጣል እኩሌታ ወደ ምስራቁ ባህር ወደ ዴድ ሲ ማለት ነው ሙት ባህር፣ እኩሌታው ደግሞ ወደ ምዕራቡ ባህር ሜዲትራኒያን ማለት ነው ይሄዳል። ይህም በበጋና በክረምት ይሆናል። ይሄንን አላጎሪ አድርገህ ምንም አድርገህ መንፈሳዊ አድርገህ አምጥተህ ልታደርገው አይደል? ሊትራሊ ነው የሚፈጸመው። ዳሪያዝ እንልሃለን ብራዘር። ሊትራሊ ማለት ቀጥታ ነው የሚሆነው። የምስራቁና የምዕራቡ ባህር
እስራኤልን በምስራቁ ዴድሲን አምጣ ወንድምነት ዴድሲ ብለህ በካርታ ላይ ዴድሲ ብለህ አምጣ። ደቡብ ምስራቅ ላይ ነው ያለው። ሳውዘርን ኢስት ላይ እስራኤልን ያዋስናታል። ጆርዳንን በከፊል አለችበት፣ ግን አብዛኛው እስራኤል ውስጥ ነው። አባታችን አብርሃም በኬብሮን በነበረበት ሰዓት ላይ ሰዶምና ገሞራን ሊያጠፋበት ሲል የተከራከረበት ቦታ በዛ በቅርብ ርቀት ላይ አለ። ሳይንቲስቶች ሄደው ቱሪስቶች ሄደው ይጎበኙታል። ነው ካርታ ላይ ማፕ ላይ ያሳየን ወንድምነት። ማፕ ዴድሲ ማፕ ብለህ በለው። የእስራኤልን ማፕ አጠቃላይ ያመጣዋል። በቃ ዴድሲ ይታያቸዋል። ይሄ ነው ደቡብ ምስራቅ ማለት ነው። ያም እንደው ደቡብም ራሱ እንኳን አይባልም ብዙ፣ ግን ካየው ሰሜኑ ክፍል ላይ ስለሆነ ከዌስት ባንክ በላይ ስለሆነ ሰማሪያ በላይ ስለሆነ ብሎ የሚለው ይሄ ኢስት ላይ ማለት ነው። ይሄው የምታዩት ዴድሲ የምስራቁ ባህር ይሄ ነው። ዘካርያስ የሚናገረውን ይዩት ወንድሞች ናቶች። ወደ ምስራቁ ባህር ይፈሳል። ይሄ ውሃ ህይወት የሌለባቸው ነገሮች ናቸው የሚኖሩት። የምዕራቡ ባህር ያው ሜዲትራኒያን ማለት ነው። ደብረ ዘይት ለሁለት ሲሰነጠቅ ወንዙ ከኢየሩሳሌም ዘካርያስ ሕዝቅኤል ደግሞ ከቤተ መቅደሱ ስር ይወጣል ይላል። ሄዚካያ ታናል ብለህ ቪዲዮን አሳየነው እንደምነት ወንዙ ዩቲዩብ ላይ ሄዚካያ ታናል ብለህ እንዴ ቸገረን እኮ ወንድሜ፣ ቁጭ በሉና አንብቡ። እኛ የወንጌላውያን አማኞች እኮ አልኩ እኔ ጌታ ኢየሱስ ምስክር ጴንጤ ስለሆንኩ አይደል፣ እንደ ጴንጤ የሚያኮራኝ ትውልድ የለም። ግን ጴንጤ ሆኖ ደግሞ እግዚአብሔርን ቃል አላውቅም ብሎ በጣም እኮ ነው የምት ሸለቆም ደግሞ የጊዮን ስፕሪንግ አይነት ነገር አለው። ኦኬ ጋይድ ሕዝቅያስ የ25 ዓመት ጎልማሳ በነበረ ጊዜ መንገስ ጀመረ። በኢየሩሳሌም 9 ዓመት ነገሰ። እናቱም የዘካርያስ ልጅ አቡ ትባል ነበር። አባቱ ዳዊት እንዳደረገ ሁሉ በእግዚአብሔር ፊት ቅን ነገርን አደረገ። በነገሰም በመጀመሪያው ዓመት በመጀመሪያው ወር ወደ ላይ ከፍ አድርግልኝ ወንድምነት ቶሎ የእግዚአብሔርን ቤት ደጆችን ከፈተ አደሳቸውም ይላል። ተቆልፈው ነበር ማለት ነው። የሕዝቅያስ አባት አካዝ ነበረና አካዝ ክፉ ንጉስ ነበረና ቆልፎት ነበር። ከፈተው ልጅየው እንዲህም አላቸው ማንን? ሌዋውያን ካህናቱና ሌዋውያንን ቁጥር 4 አመጣ። በምስራቅም በኩል ባለው አደባባይ ሰበሰባቸው። በቤተ መቅደሱ አደባባይ ማለት በምስራቁ በኩል እንዲህም አላቸው፣ ሌዋውያን ሆይ ስሙኝ፣ ተቀደሱ፣ የአባቶቻችሁንም አምላክ የእግዚአብሔርን ቤትም ቀድሱ፣ እርኩሱንም ነገር ከመቅደሱ አስወግዱ። ማን አስገባው? አባትየው አካዝ የተባለ ክፉ ንጉስ የሶርያን ንጉስ አማልክቶችን አምጥቶ በእግዚአብሔር ቤት ውስጥ አቆመ። ኦኬ አባቶቻችን ተላልፈዋል፣ በአምላካችንም በእግዚአብሔር ፊት ክፉን አድርገዋል። እርሱንም ትተዋል፣ ፊታቸውንም ከእግዚአብሔር መኖሪያ መልሰዋል። ወደ እርሷም ጀርባቸውን ከፍ አድርገው ወንድምነት ቶሎ አዙረዋል። የወለሉንም ደጆች ቆልፈዋል፣ መብራቶቹንም አጥፍተዋል። በመቅደስ ውስጥም ለእስራኤል አምላክ አላጠኑም፣ የሚቃጠለው መስዋዕትንም አላቀረቡም እንደጉ ማለት ነው። ስለዚህ የእግዚአብሔር ቁጣ በይሁዳና በኢየሩሳሌም ላይ ሆነ። በዓይናችሁ እንደምታዩት ለድንጋጤና ለመደነቂያ ለመዘበቻም አሳልፎ ሰጣቸው። እነሆ ስለዚህ አባቶቻችን በሰይፍ ወደቁ፣ ወንዶችና ሴቶች ልጆችንም ሚስቶቻቸውም ተማረኩ ይላል። በአሦራውያን ንጉስ ማለት ነው። አሁንም የቁጣው ጽናት ከኛ እንዲመለስ የእስራኤልን አምላክ እግዚአብሔርን ቃል ኪዳን አደርግ ዘንድ በልቤ አስቤያለሁ አለ ንጉሱ። ልጆች ሆይ በፊቱ ትቆሙና ታገለግሉት ዘንድ አገልጋዮቹ ትሆኑ ዘንድ ታጥኑለትም ዘንድ እግዚአብሔር መርጧቸዋልና ቸል አትበሉ። ሌዋውያኑ ነው እንደዚህ ብሎ የሚለው ቁጥር 12 ሌዋውያኑም የቀዓት ልጆች የአሚሳ ልጅም መሐያትና የአዛርያስም ልጅ ኢዩኤል ከሜራሪ ልጆች ከአብዲና ከቂስና የየያኤልን ልጅና ዘካርያስ ከጌዴሶንም ልጆች ደግሞ የዛማት ልጅ የአኪዮንና የዮአክን ልጅንም ኤድንን ማለት ነው። እነዚህ ሌዋውያን ናቸው። ዘውልቁ መጽሐፍ ምዕራፍ 3 4 እና 5 ላይ የአገልግሎት ዝርዝራቸው ሁሉ ጭምር እንዳለ ተጽፏል። የቆሬ የአሳፍና የኤዶታም ልጆች ማለት ነው። ከሜራሪ እና ከቀዓት እና ከጌዴሶን ዘር የሆኑት ማለት ነው። ቴንክ ዩ ሎርድ። ቁጥር 15 ወንድሞቻቸውንም ሰብስበው ተቀደሱ አላቸው ንጉሱ። በእግዚአብሔር ቃል እንደመጣው እንደ ንጉሱ ትእዛዝ የእግዚአብሔርን ቤት ያነጹ ዘንድ ገቡ።
ለካህናቱም ያነጹት ዘንድ ወደ እግዚአብሔር ቤት ውስጥ ገቡ። በእግዚአብሔር መቅደስ ያገኙትን ርኩስን ነገር ወደ እግዚአብሔር ቤት አደባባይ አመጡት። ሌዋውያንም ወስደው ወደ ሜዳ ወደ ቄድሮን ወንዝ ጣሉት ይላል። ቄድሮን ብሎ የሚለው ያዝልኝ፣ ጌሆን ስፕሪንግ ያለበት ጋር ማለት ነው። ቄድሮን የቄድሮን ሸለቆ ወይ ደግሞ የቄድሮን ወንዝ ማለት ነው። በምስራቁ በኩል በቤተ መቅደሱና በደብረ ዘይት ተራራ መካከል በተለይ በዚህ በጌቴሴማኒ ጌታ የጸለየበት መካከል ላይ የሚወርድ ሸለቆ ነው። በሌላኛው አቅጣጫ ደግሞ የዚህ ማን ነው የሄኖም ሸለቆ የሚባለው አለ። በሌላኛው ሳይድ ማለት ነው። የሄኖን ሸለቆ የተባለው ገሃነም ተብሎ የተጠራው ቦታ ማለት የቆሻሻ መጣያ። ይሄም ወንዝ የቆሻሻ መጣያ አድርገው ይጠቀሙበት ነበር በሕዝቅያስ ዘመን። እያየው ነው። ሌዋውያን ካህናት ከቤተ መቅደስ ውስጥ ያገኙትን ርኩሰት የሶሪያ ጣዖታትን አማልክቶች አምጥቶ ንጉሱ አካዝ በእግዚአብሔር ቤት ውስጥ አስቀምጦት ነበር። ልጅየው ሕዝቅያስ ሲነግስ በመጀመሪያ በመንገስ አባቶች አምላክ በመጀመሪያ ሲነግስ የእግዚአብሔርን ቤት ነበር ማጽዳት የጀመረው። ከዛ በእግዚአብሔር ቤት ውስጥ የተገኘውን ቆሻሻ ነገር አውጥተው ወስደው በቄድሮን ወንዝ ጣሉት ይላል። የቆሻሻ መጣያ ቦታ ነበር፣ ልክ እንደ የሄኖን ሸለቆ ተብሎ እንደሚባለው ማለት ነው። ይሄው ምናሴ የሶሪያን ጣዖታትን አምጥቶ በዛ አድርጎ ልጆቹን ሁሉ ኢየሱስ ዘመንን ይባርክ። በደንብ ሂድበት። ብሉይ ኪዳንና አዲስ ኪዳን ላይ ቤተክርስቲያን የምንታደጋት እግዚአብሔር በእውቀት እንጂ ዝም ብሎ በወሬ አይደለም። ስለዚህ ጊዮን የተባለው እዚህ ኢትዮጵያ መጥቶ ነው የነገሰው ይላል። የት አባይ ጊዮን የሚል ስላየ ማለት ነው። ጊዮን ብራዘር፣ ጊዮን ስፒሪንግ ማለት የጊዮን ውሃ ምንጭ በዚህ በቄድሮን ሸለቆ ጋር ቅድሞ ወንድምነት ያሳየው እዛው ኢየሩሳሌም ውስጥ ያለ እኮ ነው። አያ እኔን አምጡ አለ፣ ልጄን አምጡ አለ ነብዩ ንጉሱ ዳዊት። ሂዱና አምጡ እና ልጄን አምጡና በሚቀመጥበት አህያ ላይ ያስቀምጡት። ከዛስ ካህኑ ሳዶቅ ነብዩ ናታን ወስዳችሁ ሌዋውያን ካህናትን ይዛችሁ መለከት ንፉና በጊዮን ወስዳችሁ ልጄን ሰለሞንን ቀቡት እና አምጥታችሁ እኔ በሕይወት እያለሁ ምንም መነሳት እንኳን ባይቀተይ ብተኛ አምጥታችሁ በዙፋኔ ላይ ያስቀምጡት፣ ሰለሞን ነግሷል እያላችሁ በሉ አለ። የት? እዛው ኢየሩሳሌም። እሺ ቁጥር 41 ጀምሮ ላንብበው ወንድምነት። አዶንያስና እርሱም የጠራቸው ሁሉ መብሉንና መጠጡን ተፈጽሞ ሳለ ሰሙ። የኢዮአብ የቀንደ መለከት ድምፅ በሰማ ጊዜ ይህ በከተማ ውስጥ ያለ የሽብር ድምፅ ነው፣ የሽብር ድምፅ ነው አለ። አዶንያስ ቀዥቃዣ ልጅ፣ ቀዥቃዣ ጴንጤ እንዴት ያስጠላል! ቀዥቃዣ የንጉሥ ልጅ የዳዊት ልጅ ነው፣ ግን ቀዥቃዣ በራሱ ሐሳብ ሊነግስ የሚፈልግ እግዚአብሔር ቤቱን አባቱን ነብይ እንዳደረገው የማያቅ ቢያቅም የሚንቅ እንደገናስ ናታን የተባለ ታላቅ የእግዚአብሔር ነብይ ካህኑ ሳዶቅ ቅብአ ዘይት የፈሰሰበት ሌዋዊ ሊቀ ካህን ባለበት የአባቱን መሸምገልና አልጋ ላይ መተኛ ታይቶ እባክህ ዳዲ እንትን ብለዋል። ያው ሊጭር ነው ዳዲ። ያው እንግዲህ እንደ ድሮ አይደለም። አሁን ሰይፍ አንስቶ ጎልያድን አንገት እየቀነጠሰ እንትን እንዳለው እንደዛ አይደለም አሁን። እና ናማ እኔ የምልህ አሁን በቃ ሰለሞንም ያው እንደምታውቀው ገና ጩጬ ነው፣ ብይ ተጫውቶ አልጠገበም። እና እኔ ነኝ ቤት ውስጥ ያለሁት እንግዲህ ትንሽ ጠንከር ያልኩትም። አቢሻሎምም ሞቷል ሲንቀዠቀዥ አቢሻሎምም ሞቷል። የአባቴ የዳዊትን መንግስት መፈንቅለ መንግስት አደርጋለሁ ብሎ አምኖንም ያው የእህታችንን የትማርን ሲከጅላት እሷን አስነውሮ እሱንም ደግሞ አቢሻሎም ገሎታል። ስለዚህ አሁን ማን ያለሁት? እኔ ነኝ ያለሁት። አዶንያስ፣ የአጊት ልጅ አዶንያስ። አትንቀዥቀዥ አዶንያስ፣ አትንቀዥቀዥ። እና ሰለሞንም ገና ብላቴና ነው፣ ልጅ ነው፣ ብይ ተጫውቶ አልጠገበም። አንተ ቡና ጠጡ ብለው ሰፈር ላይ እንደሚጠሩት አይነት እድሜ ነው። እና እኔ በቃ ዳዲ ሊጭር ስለሆነ አልጋ ላይ ተኝቷል፣ ደክሞታል፣ አርጅቷል። የሆነች አቢሳ የተባለችን ሴት አምጥተውለታል። ብብቱ ስር ሆና አሙቃው እንትን እንድትል እሱ ሙቀትም ክጃሎት የለውም። እና ልንገስ ብሎ አየህ እንደዚህ መሰሪ ወሬ አድብቶ ሊነገስ የወጣ ቀዥቃዣ የንጉሥ ልጅ ግን ቀዥቃዣ። እግዚአብሔር ዳዊት ሲሞት
መቀጠል እንዳለበት አስቀድሞ ተናግሯል። አባት ያረጀ ብለህ ሄደህ ዝም ብለህ ፊጥ ብለህ የምትወጣበት ዙፋን አይደለም የዳዊት መንግስት። ዳዊት የሚቀመጥበት ዙፋን የክርስቶስ ዙፋን ነው ማለት የክርስቶስ መንግስት ዙፋን ነው። አላወቀ ሰውየው እረኛ ብቻ አይደለም ብራዘርዬ፣ ሂዝ ማይቲ ኪንግ፣ ትልቅ ንጉስ ነው። መንግስት የተሰጠው ደግሞ ከራሱ ከእግዚአብሔር እጅ ነው። ለዳዊት ዋት እግዚአብሔር መንግስትን ለዳዊትና ለልጆቹ ነው የሰጠው። ስለዚህ በእግዚአብሔር መንግስት ዙፋን ላይ ተቀማጩን የሚመድበው እግዚአብሔር እንጂ አዶንያስ አይደለም የሚመድበው። አባትህ ሲያረጅ ሄደህ ተንጠልጥለህ እንደምትወጣበት የአባትህ በቅሎ አይነት ነገር አይደለም። አዶንያስ የዘመኑ አዶንያስ እየሰማ ነው። ቸርች ውስጥ ቁጭ ብላችሁ ፓስተሩ እስኪሞት ድረስ ትጠብቃላችሁ። እስኪሞት አይደለም እስኪያረጅ ድረስ ትጠብቃለህ አይደል? የእግዚአብሔር መንፈስ ምስክር ነው። አትችሉም። ቤተክርስቲያን ባለቤት አላት። ቋይ ፓስተሩ ባክሻ ሞታል አሉ። ምን ነው? አይ እንደዚህ እንደ ኮሮና አይነት ነገር ነው ብለው ይላሉ። እና ያ ተኝቷል አልተሻለው። እና እኔ ቸርቹ ላይ ምልሽ ፓስተር በሆን ዋት እኔ ቸርቹ ላይ እንደ ፓስተር በሆን ማን አንተ ሁለት እግር ያለህ ጢማም ወንድ ፓስተር እንድትሆን እየጠራህ ነው ብዬ የምልህ። ቤቱ እኮ ባለቤት አለው። አንተ በቤት ውስጥ ባለ በአካሉ ላይ ብልት ነህ። እኔም አንተም ፓስተርነቱን የሚወስነው እግዚአብሔር እንጂ አንተ አይደለም የምትወስነው። አዎ ቡዜ እንዳንተ አይነት አየህ ቸርች የምትበጠብጡ ሰዎች መልእክቱ ለእናንተ ነው ማለት ነው። መልእክቱ ለእናንተ ነው። እዚህ ላላችሁ ጴንጤዎች፣ ለአንዳንድ ለምትንቀዠቀዡ እንደ አዶንያስ እሱን ያዝልኝ። ቆይ መለሳለሁ ወንድምነት። እዚህ ብዙ የዘመኑ አዶንያሶች ስላሉ ማለት አትንቀዥቀዡ። ፓስተሩ ቢሞት ያችን ቤተክርስቲያን ሊመራት የሚችል መሪን የሚሾም እግዚአብሔር ነው፣ በቤቱ ላይ የሚሾም። ይሄኛውን ጥቅስ ሳትለቀው ወንድምነት ቴንኪው መንፈስ ቅዱስ። ማቴዎስ 24:45 አምጣነ ብልጭ አድርግልኝና ተመለስ። እዚህ ጋር ተመለስ። የአዶንያስን ጨርሰዋለን። ምንድነው ያልኩትኝ? ቤተክርስቲያን ላይ ራስ አላት። ቤተክርስቲያን ባለቤት አላት። ባል አላት ነው ብዬ የምልህ። አንተ የምትወሽማት አይደለችም። አንተ ጠምዝዘህ እንደሚደፍር ወንድ ጠምዝዘህ የምትነክስባት አይደለም። ቦርጭን አንዘርጠህ ሱፍን ለብሰህ በከረባት ታንቀህ ስለመጣህ ፓስተር አንልህም እኮ ነው ብዬ የምልህ። ነቢይ አንልህም እኮ ነው ብዬ የምልህ። ልዑሉ ካለህ ነህ፣ ካላለህስ ዞር ያደርግሃላ ጌታዬ። ዳርያስ ይልሃል እንደ ኤርሚያስ። ኦኬ ቤተክርስቲያን ባለቤት አላት። ምን ይላል? እንኪያስ ምግባቸውን በጊዜያቸው የሰጣቸው ዘንድ ጌታ በቤቱ ሰዎች ላይ የሾመው ታማኝና ልባም ባሪያ ማን ነው ይላል። እጅን አውጣ። እኔ ነኛ ጌታ በቤቱ ሰው። የቤቱ ሰዎች እነማን ናቸው? ቤተ ክርስቲያን። ጌታው በቤቱ ሰዎች ላይ የሾመው ሾሞሃል። ፓስተር ድፋባቸው የሚባል ሲታመም እንደ ዳዊት ደክሞት ቢተኛም በቃ ምለ እንግዲህ እዛ ኳይሩን ሁሉ አደራጅቼ የጸሎት ህብረቱን ሁሉ አለች እንትና የምትባል እዛ አለች። በደንብ ሰዓት አደራጅና ትደራጃለህ። ይሄ ያው የእግዚአብሔር መንፈስ ምስክር ነው። ይበትንሃል አልኩ። ይበትንሃል። አሜሪካ፣ አውሮፓ፣ ካናዳ የትኛውን ምድር ላይ ተቀመጡ። የቸርች ውስጥ ሽፍቶች እግዚአብሔር የጠራው ፓስተር ሲታመም ገና ትጀምራለህ፣ ትዶልታለህ። ሞቶ እኮ አይደለም ገና ታሞ ተኝቶ እንዴ የንጉሱ አገልጋይ ነኝ ብዬ ስል ትዶልታለህ ቁጭ ብለህ አይደል? እኛ እንደዚህ ብለን ጠይቃለና ጌታው በቤቱ ሰዎች ላይ የሾመው ፓስተርነት ሹመት ነው ማለት ነው። አዎ ማን ነው የሚሾማቸው? እግዚአብሔር። ወንጌላዊነት ሹመት ነው ማለት ነው። አዎ ማን ነው የሚሾመው? እግዚአብሔር። ነብይነት ሹመት ነው ማለት ነው። አዎ ማን ነው የሚሾመው? እግዚአብሔር። ሐዋርያነት ሹመት ነው ማለት ነው። ማን ነው የሚሾመው? እግዚአብሔር። ሌላስ? ዳር ትይዛለህ። ፀጉርን ከርክመህ ሱፍህን ለብሰህ እግዚአብሔር ሳይጠራህ፣ እግዚአብሔር ለመጋባይነት ሳይጠራ ሳይሾምህ
ሃሌሉያ ብለህ ልትለን መተህ ማለት ነው። በሚሰማህ ህዝብ ፊት ሞገስ ያሳጣህና ዝምባም ሆነህ ትቀራለህ ማለት ነው። ቁጭ በል። የሰራዊት ጌታ እግዚአብሔር ጸጋ እንዲሰጥህ ለምን። የፓስተሮችን መታመም ጠብቀህ፣ የቤተክርስቲያን ሽማግሌው መታመሙን ጠብቀህ ቸርች ልትከፍሉ የተዘጋጃችሁ አላችሁ። ጌታ የኢየሱስ ምስክር ነው። እዚህ ውስጥ አላችሁ። ንስሐ ነው መግባት ያለባችሁ። ሾመዋል ጌታ በቤቱ ሰዎች ላይ። የምን አይነት ሹመት ነው የሾመ? አይኔ እንደው በፈለጋችሁ አስገቡኝ ኤርሚጌ ብለህ የሚባል ነገር የለም። አንተ በፈለጋችሁ አስገቡኝ ብለህ ምንድነው ይሄ የጉልቻ ምንድነው ምንድነው ጉልቻ አይደለም። ጉልቻ እንኳን በፈለኩ ቦታ ላይ ታስገባ። በደንብ አስተካክለው ነው የሚያስቀምጡት። የዘመኑ አዶንያሶች ተመለስልኝ ወንድምነት። አዶንያስ ጋር ሂድ። አትደራጅ አልኩ። ቸርች ውስጥ ቁጭ ብለህ ለክፋት የሰራዊት ጌታ እግዚአብሔር ይበትናል አልኩ። ይበትናል። እግዚአብሔር ቤቱን በተሾሙ እሱ በጠራቸው ሰዎች እንጂ የሚመራው አንተ በብሔር ተደራጅተህ፣ በእውቀት ተደራጅተህ፣ በሀብት ተደራጅተህ ቸርች ውስጥ ቁጭ ብለህ ነይ እንትናዬ የአንድነት ጊዜ ነው ኩኪስ ገዝተህ ሚሪንዳ ገዝተህ ባርቢኪው ጠብሰህ በዛ በዚህ ብለህ አይተዋል እኮ ካናዳ ባለ መናፈሻ ውስጥ ስትዶልት ጌታ ሰምተዋል እኮ አልኩ። ኢየሱስ ክርስቶስ የአብ ልጅ ምስክሬ ነው ስልህ ሰምተዋል። አሜሪካ ስትዶልት ሰምተዋል። በየመናፈሻው ቁጭ ብለህ እየጠራ ፓስተሮቹ በማያውቁት የቤት የጸሎት ህብረት እናረጋለን ሃሌሉያ ስትል ሰምተዋል። ሌሎች በደከሙበት ላይ አንተ ገብተህ ህዝብ ትዘርፋለህ። ዘራፊ ትውልድ ንስሐ ግባ። ስላላችሁ ነው አምላክ የሚያናግረኝ እኮ አልኩ። ንስሐ ግቡ። በአመፅ አይደለም ቤተክርስቲያን ምንድነው የምትዘርፈው? በአመፅ አይደለም ቤተክርስቲያን የምትመራው። እግዚአብሔር ጸጋ በሰጣቸው ፓስተሮች ነው። ጸጋን የሚሰጠውን እግዚአብሔርን ጠይቅ እንጂ ለምንድነው ፓስተርነት ነው የፈለግከው አንተ? ህዝብ ልትመግብ ነው? አንተ እኮ ራሱ ተመጋቢ ነህ። ያውም የድሃ ኮሮጆ የሚባል የድሃ የኔ ቢጤ ለማኝ ማለት ነው። የለማኝ ኮሮጆ የሚባል እኮ አይነት እኮ አመጋገብ ነው የምትመገበው። ከዛ ቡሌውንም ምኑንም ጠራርገው አምጥተው እንዳይሰጡ ማለት ነው። ወጣ የሆነ እንኳን ምግብ ለራስህ እንኳን አልበላም እንኳን የክርስቶስን ቤተክርስቲያን ልታበራ እጣልሃለሁ ስለ መድኃኒዓለም ምስክር ነው። እጣልሃለሁ በጽድቅ ቃል። አንተ ራሱ የእንትን ብጭቅጫቂ እኮ እንትን የለማኝ ኮሮጆ እንደሚባል ማለት ነው። እዛም የተረፈ እዚህም አልጫውንም ቀዩንም ምናምን እንደዚህ አይነት ነው። ወጥ የሆነ መብል እንኳን አትበላም። ከየት አምጥተህ ነው ታዲያ ለእግዚአብሔር ህዝብ የምትመግበው? የፓስተሩ መታመምን ሰምቶ የዳዊትን መሸንገል ሰምቶ አዶንያስ ብቅ አለልህ። ፀጉሩን አበጣጥሮ ጺሙን እንትን ብሎ ማለት ነው። አምጣልኝ አዶንያስ ጋር ኦኬ። አዶንያስም እርሱም የጠራቸው ሁሉ መብሉንና መጠጡን በፈጽመው ሳሉ አይደል? በመጀመሪያ መብልና መጠጥ ነው የሚያቀርቡለት። አምላኬ ነይ ማነሽ እህትዬ፣ እስቲ እንትን ዳቦውን አንቺ ድፊው፣ ኩኪሱን አንቺ ጋግሪው፣ አንቺኛ ደግሞ ጁስ ቻይ፣ አንተኛው ደግሞ ሚሪንዳ ገዛ፣ አንተኛው ደግሞ የባርቢኪው፣ አንተኛው ቀመሙን ብችል ምናምን ነገር ብለህ ማለት ነው። አዶንያስም እንደዚህ ነው ያደረገው። ህዝቡን ጠራልህና አበላ ማለት ነው። ብሉ ጠጡ። ያ አዳም ይወዳል መብልና መጠጥ ይወዳል አልኩ። በፈጸሙ ጊዜ ኢዮአብ የቀንደ መለከትን ድምፅ በሰማ ጊዜ ይህ በከተማ ውስጥ ያለ የሽብር ድምፅ ምንድን ነው አለ። እርሱም ሲናገር የካህኑ የአብያታር ልጅ ዮናታን መጣ። አዶንያስንም አንተ መልካም ሰው ነህና መልካም ታወራለህና ግባ አለው። ዮናታንም ለአዶንያስ እንዲህ ብሎ መለሰለት፣ በእውነት ጌታችን ንጉሥ ዳዊት ሰለሞንን አነገሰው። ሃሌሉያ። ይሄ ዝም ብሎ ሆዱን ሲሞላ የነበረ ትውልድ ጋር እኮ ነው መተው። አንተ ጥሩ ወሬ ታወራለህ። አንተኛው እስኪና ግባ፣ አስገቡት ሰይ ብሎ ማለት ነው። አስገባው። በእውነት አላለውም ይልህ። ዮናታንም ለአዶንያስ እንዲህ ብሎ መለሰ፣ በእውነት ጌታችን ንጉሥ ዳዊት ሰለሞንን አነገሰው።
አንተ እዚህ ቀድመህ ጥሩምባ ስታስነፋ እዚህ መብል ስታበላ ንጉሱ ከተማ ውስጥ ሰምቶ ከነብዩ ከናታንና ከካህኑ ከአብያተር ልጅ ጋራ ሆነ በቃ ነገሰው። ንጉሱም ከሱ ጋራ ካህኑን ሳዶቅና ነብዩ ናታንን የዮዳሄ ልጅ በናያስም ከከሊታውያንና ከፈሊታውያንም ሰደደ። ንጉሱን በበቅሎ ላይ ያስቀመጡት ማንን? ሰለሞንን። እግዚኦ እግዚኦ እግዚኦ። ይኸውልህ ዳዊት ቀድሞ አዶንያስን ቀድሞ ልጁን ካነገሰ ኢየሱስ ክርስቶስ ይቀድምሃል ነው ብዬ የምልህ። አንተ ጢማሙ ወንድ ስማኝ፣ ኢየሱስ ክርስቶስ ይቀድምሃል። ምክንያቱስ በቤተ ክርስቲያን ላይ አንተ ልታነግስ ያደራጀው የሆነ ወጠብሻ ጎረምሳ አለ አይደል? በከረባት የታነቀ አሜሪካ ሀገር የሚንጎማለን ፓስተር ብለህ የምጠራው ማለት ነው። አትችልም። አትችልም ማለት እኮ ነው። ለምንድን ነው ጌታዬ እዚህ ላይ የሚያናግረኝ ብዬ አይደለም፣ ራሴን ለቅለታለሁ ለእግዚአብሔር መንፈስ። አትችልም፣ እኔም አልችልም፣ አንተም አትችልም። ምክንያቱስ ቤተ ክርስቲያን ባለቤት አላት። ተሰምቻለሁ። በቃ ያበላሃቸው ያጠጣሃቸው ሰዎች በልታችሁ ጠጥታችሁ ሳትጨርሱ ቤተ ክርስቲያን ላይ እግዚአብሔር ሌላን ከጉባኤው መካከል ሌላን ይሾማል። ጽድቅን የምትወዱ ብቻ እልል በሉ። በእውነት ጽድቅን የምትወዱ አመፃን የምትወዱ አኩርፈ ተቀመጥ። ጽድቅን የምትወዱ እልል በሉ። እግዚአብሔር የጠራቸው ብቻ ቤተክርስቲያንን ይምሩ። እግዚአብሔር የጠራቸው ብቻ ብራዘር እነሱ ያገልግሉ። እግዚአብሔር ያልጠራቸው እኮ አንተ ስንት ልቅምቃሚ ነገር እኮ ሲለቃቀም የሚውል ነው። መጥቶ ያንኑ ልቅምቃሚ ሊያበላን ቸርች ላይ መጥቶ ፓስተር ነኝ ብሎ ይላል። አንተ የጠራ ምግብ እንኳን ለእግዚአብሔር ሕዝብ ልትሰጥ ቀርቶ አይደለም ራስህ ልቅምቃሚ የሆነ ትምህርት ነው የምትበላው። ዳርያስ ይኸው ካህኑ ሳዶቅ እና ነብዩ ናታን በጊዮን አነገሱት ይላል። ማነው በጊዮን ንጉሥ አድርገው ቀቡት ይላል። ጊዮን የተባለው ቅድም ወንድምነት ያሳያችሁ በቄድሮን ሸለቆ ውስጥ በቄድሮን ወንዝ ውስጥ የሚገኝ በምስራቁ በኩል በደብረ ዘይት ተራራ በምስራቁ በኩል የሚገኘው እሱ ማለት ነው። ይሄ ማለት ነው ጽሑፉ የሚታይበት ጊዮን ስፕሪንግ የሚለው ይታያል። እሱ ማለት በምስራቁ በኩል ለጌቴ ሴማኒ አሁን ይሄን የቄድሮንን ጊዮን ስፕሪንግ ብሎ የሚለውን የቄድሮን ሸለቆ ነው። እሱን ትንሽ ወደ ምስራቅ ስትሄድ ጌቴ ሴማኒ አለ። የወይን መጭመቂያው ስፍራ የተባለ ጌታችን ኢየሱስ ክርስቶስ ሰለበ። እሱ ከፍ ስትል ደብረ ዘይት ተራራ አቀበቱ ማለት ነው። በዛ በአቀበቱ በደብረ ዘይት ተራራ ግራና ቀኝ ደግሞ የቤተፋጌና ቢታንያ እዛ ነው ያለው። ሰለሞን በጊዮን ነግሷል። ጊዮን ማለት በዚህ በእኛ በኢትዮጵያ ያለ ጎጃም ምድር ሰከላ ላይ የሚወጣው የአባይ ውሃ ነው እና ይገርማችኋል እቺ ቅድስት ሀገር ሰለሞን እንኳን መጥቶ የነገሰባት ምድር ናት ይለኛል። አረ በመድኃኒዓለም አንተ ሰውዬ ተፋታኝ እኮ ነው የምልህ። በመድኃኒዓለም እኮ ነው የምለምንህ። እንዲህ አይነት በአምቦሃ እንኳን ጠጥተን ሊበተን የማይችል ውሸት አትንገረን። እና ይሄ የቄድሮን ፈፋ ውስጥ በቄድሮን ሸለቆ ውስጥ የሚገኘው ጊዮን ስፕሪንግ የተባለው አብራ እያይዘህ ተናገር ብሎ ስላለኝ ነው ብሩክዬ እዚህ ድረስ ያመጣኝ። ያሞኔ ምንድነው ያልኳችሁ? ተራራው ለሁለት ነው የሚሰነጠቀው። ኢየሩሳሌም ምንጮች አሏት፣ ተራሮችም አሏት። በጣም ብዙ ተራሮች ናቸው ያሉት። በጣም ተራሮች በኢየሩሳሌም ዙሪያ እንደሆኑ ኢየሩሳሌም በተራሮች መካከል የተከተመች ከተማ ናት። ራሷም እዛ በጽዮን ተራራ ላይ የተከተመች ነች። የኢያቡሳዊ የኦርናው ድማ የሚባለው ቦታ እስኪ አንደኛ ዜና መጽሐፍ ምዕራፍ 21 አውጣ ወንድምነት። ቴንኪው መንፈስ ቅዱስ የኔ አባት። እሺ ይሄኛውንም የጊዮንን ነበር ያወጣሁት። ሊዶ ደዘ ኦኬ አወጣው። እሺ ንጉሡ ሕዝቅያስም የላኛውና የጊዮንን ምንጭ ውሃ ደፈነ ይላል።
በዳዊትም ከተማ በምዕራብም በኩል አቅንቶ አወረደው፣ የሕዝቅያስም ስራ ሁሉ ተከናወነለት ይላል። ይታያቸዋል ወንድሞቼ። ምንጭ ነበረ ደፍኖት በሌላ አቅጣጫ እንዲሄድ አድርጎታል ይላል። የት ነው ያለው? እዛው ኢየሩሳሌም። በምዕራብ በኩል አቅንቶ አወረደው ይልልሃል። በምስራቅ በኩል የሚሄደውን በምዕራብ በኩል አቅንቶ እንዲወርድ አደረገ ይላል። የአባይ ወንዝ ነው ይልልሃል። ኢትዮጵያዊ ይመጣና ዳርያስ አይባልም። አይባልም። ያው ሕዝቅያስ ራሱ ደፈነው ይላል። የጊዮንን ውሃ ምንጭ ደፈነው። ከዛስ በዳዊት ከተማ ኦልድ ሲቲው ማለት ነው በምዕራብ በኩል አቅንቶ እንዲወርድ አደረገው። ምንጩም ማለት ነው የውሃውን ምንጭ ደፍኖት በምዕራብ በኩል እንዲወርድ አደረገው። የቅድሙ ያነበብነው ሕዝቅያስ ላይ ምን ነበር ያለው? ኦኬ ቆይ በምዕራብ በኩል እንዲሄድ አደረገው። ይሄ ያኛው ደግሞ በምስራቅ በኩል ባለው የቄድሮን ፈፋ ማለት ነው። በኢየሩሳሌም ምስራቅ በኩል ባለው አለው ራሱ ወንዙ ወይ ሸለቆ ትልቅ ስለሆነ በዚህ በጌቴሴማኒ በኩል በምስራቁ በር በኩል ሁሉ ጭምር የሚያልፍ ነው። ይሄ ነው ሸለቆ ማለት ይሄ ማን ነው? ጌታን የሸጠው ሰውዬ ስሙ ማን ነው? ይሁዳ ያስቆሮቱ። እሱ ታንቆ ሞተበት የተባለውን ቦታ በባለፈው እያየሁት ነበረ። የሊቀ ካህኑ የቀያፋን ቤት ሁሉ ጭምር አብሬ እያየሁት ነበር። ቦታው ራሱ በቪዲዮ ትፈሩታላችሁ። ያስፈራል ወንድሞች እናቶች። በቃ የሞት ሸለቆ እንደሆነ ማለት ነው። በቃ ከድሮም ጀምሮ የቆሻሻ መጣያ ነው። የቤተ መቅደስ ውስጥ የሚታረዱ እንስሶች ቆሻሻ ነገራቸው ሁሉ ጭምር የሚጣልበት የሚቃጠልበት ቦታ ነው። እሳትና ትላትል ነገር አይጠፋም። ኦኬ ወንድምነት። ከዚህም በኋላ በዳዊት ከተማ በስተውጭም ከጊዮን ምዕራብ በሸለቆ ውስጥ እስከ አሳ በር መግቢያ ድረስ ማለት ነው። ይሄ አሳ በር ማለት የኢየሩሳሌም ቅጥሮቹ ማለት የኢየሩሳሌም ከተማ ካሉት አንዶቹ በሮች የበግ በር፣ የአሳ በር ምናምን የሚባሉ አሉ። በነህምያ መጽሐፍ ላይ የተጻፉ ማለት ነው። መግቢያው ድረስ ቅጥርን ሰራ፣ በኦፌልም አዞረበት። እጅግም ከፍ አድርጎ በተመሸጉ በይሁዳ ከተሞች ሁሉ ጭፍሮችን፣ አለቆችን አኖረ ይላል። በስተውጪ ከጊዮን ምዕራብ በሸለቆ ውስጥ ይላል ተባለ። የቄድሮን ሸለቆ ተብሎ የተባለ ደግሞ መልሶ ሸለቆ ማለት ነው። ኦኬ ውሃው ከምስራቅ በኩል ማን ነው? ውሃው ከቤተ መቅደሱ ይወጣል ብሎ ያለው ላይ ዛላ እንሂድ። ማን ነው? የዘካርያስ 14 ላይ እና ከዛ ለወንድምነት መልሼ ልስጠው። ዘካርያስ 14 ቴንክ ዩ። ኦኬ ነው እሱ ጋር በዚያን ቀን የሕይወት ውሃ ከኢየሩሳሌም ይወጣል። በቃ ይሄ ውሃ ነው። እኩሌታው ወደ ምስራቁ ባህር፣ እኩሌታው ወደ ምዕራቡ ባህር ይሄዳል። ይህ በበጋና በክረምት ይሆናል ይላል። ከዚያስ ቁጥር 9 እግዚአብሔር በምድር ሁሉ ላይ ይነግሳል። ይሄ ማለት ነው የመሽያው ንግስና። በየት ነው የሚነግሰው ነው ብሎ ያለው? በምድር። በምድር ላይ ሲነግስ ምን ያደርጋል? ኢሳይያው ማነው? ኤርሚያው 23:5 አምጣው፣ 5 እና 6 ይሄንን እንደዛ ይዛው ትመለሳለህ። ኤርሚያስ 23:5 እና 6 እነሆ ለዳዊት ጻድቅ ቁጥቋጥ የማስነሳበት ዘመን ይመጣል ይላል እግዚአብሔር፣ እርሱም እንደ ንጉሥ ይነግሳል። የዘካርያስ ቅድማ ያያችሁት እግዚአብሔር በምድር ላይ ይነግሳል ብሎ የሚለው እሱ በምድር ላይ ይነግሳል። ማን? እርሱ እንደ ንጉሥ ይነግሳል። የት? ይከናወንለትማል። በየት? በምድርም ፍርድና ጽድቅን ያደርጋል። በየት ስለሚነግስ ነው? በምድር ላይ ነው የሚነግሰው። ኢየሱስ የእግዚአብሔር ልጅ የዳዊት ልጅ በምድር ላይ ይነግሳል። በምድር ላይ ሲነግስ የት ነው የሚነግሰው? በኢየሩሳሌም ማለት ነው።
በዘመኑ ይሁዳ ይድናል፣ እስራኤልም ተዘሎ ይቀመጣል። የሚጠራበትም ንጉሱ መሺያው ማለት ነው። የሚጠራበትም ስም እግዚአብሔር ጽድቃችን ነው። እንደዚህ ተብለው የሚጠሩ ሲጠሩት ያኔ የሺዋ ብለው አይጠሩትም። እግዚአብሔር ጽድቃችን ብለው ነው የሚጠሩት። መሺያው እግዚአብሔር ነው ማለት ነው። አዎ የዳዊት ቁጥቋጥ ሲመልሰው ቁጥር 5 ነው እንደምነት እነሆ ለዳዊት የጻድቅ ቁጥቋጥ ማስነሳበት ልጅ ማለት እኮ ነው። ቁጥቋጥ ማለት ኢሳይያስ 11 ላይ ናልኝ። ኢሳይያስ 11:1 ከእሴይ ግንድ በትር ይወጣል ከስሩም ቁጥቋጥ ያፈራል። ሚንስ ልጅ ማለት ነው። ቁጥር 1ን አቅልመው ወንድምነት ልጅ ማለት ነው። ከየት ነው የሚወጣው? ከእሴይ ግንድ። በትር ማለት ምን ማለት ነው? ንጉስ ማለት ነው። ገዢ ማለት ነው። በትር እንደዛ ነው የሚተረጎመው። እሺ ስልጣን ያለው ማለት ነው። ከእሴይ ግንድ ምን ይወጣል? ከእሴይ ግንድ ማለት ከእሴይ የዘር ግንድ ማለት ነው። ከእሴይ ቤተሰብ ማለት ነው ይወጣል። ከስሩም ከእሴይ ዘር ከሱ ስር ቁጥቋጥ ያፈራል ማለት ልጅ ይወጣል ማለት ነው። ኢየሱስ የእሴይ ልጅ ነው ማለት ነው። የእግዚአብሔር መንፈስ፣ የጥበብና የማስተዋል መንፈስ፣ የምክርና የኃይል መንፈስ፣ የእውቀትና እግዚአብሔር የመፍራት መንፈስ ያርፍበታል። እግዚአብሔርን በመፍራት ደስታውን ያያል። ዓይኑም እንደምታይ አይፈርድም፣ ጆሮም እንደምሰማ አይበይንም። ነገር ግን ለድሆች በጽድቅ ይፈርዳል፣ ለምድር የዋሃኖች በቅንነት ይበይናል። በአፉም በትር ምድርን ይመታል፣ በከንፈሩ ውስጥ ትንፋስም ክፎቹን ይገላል። የወገቡ መታጠቂያ ጽድቅና የጎኑ መቀነት ታማኝነት ይሆናል። እሱ በሚነግስበት ጊዜ እንደዚህ ይሆናል ማለት ነው። በኢየሩሳሌም ሲነግስ እንደዚህ ይሆናል። ተኩላ ከጠቦት ጋራ ይቀመጣል፣ ነብርም ከፍየል ጋራ ይተኛል። ጥጃም የአንበሳን ደቦል ፍሪዳ በአንድነት ያርፋሉ። ታናሽም ልጅ ይመራቸዋል። ላምና ድብ አብረው ይሰማራሉ፣ ግልገሎቻቸውን በአንድነት እሱ በሚነግስበት ጊዜ ማለት ነው ያርፋሉ። አንበሳ እንደ በሬ ገለባ ይበላል። የሚጠባም ሕፃን ልጅ በእባብ ጉድጓድ ላይ ይጫወታል። ጡት የጣለው ሕፃናት በእፉኝ ቤት ላይ ይጭናል፣ እጁን ይጭናል። በተቀደሰው ተራራዬ ኢየሩሳሌም ማለት ነው። በተቀደሰው ተራራዬ ሁሉ ላይ አይጎዱም አይጠፉምም። ውሃ ባህርን እንደሚከድን ምድር እግዚአብሔርን በማወቅ ትሞላለች። ከዚያስ ቁጥር 10 ትሞላለች። ከዚያስ በዚያን ቀን እንዲህ ይሆናል፣ ለአሕዛብ ምልክት ሊሆን የቆመውን የእሴይን ሥር አሕዛብ ይፈልጉታል፣ ማረፊያውም የተከበረ ይሆናል ይላል። ወይት በዚያን ቀን እንዲህ ይሆናል፣ ለአሕዛብ ምልክት ሊሆን የቆመውን የእሴይን ሥር የእሴይ ልጅ ማለት ነው፣ ኢየሱስን መሺያውን ማለት ነው። አሕዛብ ይፈልጉታል፣ ማረፊያውም የተከበረ ይሆናል። ኦልሬዲ አሁን ይሄኛው ትንቢት አለንበትም። ደግሞ ወደ በኋላም ላይ ደግሞ የሚመጣውን እንየው አብረን። ኢሳይያስ 2 እናልኝ። አሕዛብ ይፈልጉታል ነው አይደል ያለው ወንድምነት? ኦኬ አሕዛብ ይፈልጉታል። እሺ አሕዛብ ሲፈልጉት ንጉሱን ፍለጋ የት ድረስ ይሄዳሉ? ኢሳይያስ 1 ምዕራፍ 2 ቁጥር 2 በዘመኑ ፍጻሜ የእግዚአብሔር ቤት ተራራ በተራሮች ራስ ላይ ጸንቶ ይቆማል፣ በኮረብቶች ሁሉ ላይ ከፍ ከፍ ይላል። አሕዛብ ሁሉ ወደ እርሱ ይሰበሰባሉ። ምን ሊያደርጉ ይፈልጉታል ብሏል? አቀደም አሕዛብ ይፈልጉታል፣ ወደ እርሱ ይሰበሰባሉ። ሕግ ከጽዮን የእግዚአብሔርም ቃል ከኢየሩሳሌም ይወጣል። ሕግ የሚወጣው ከየት ነው? ከጽዮን። የእግዚአብሔር ቃል ከኢየሩሳሌም በተለዋዋጭ ስም ኢየሩሳሌም ጽዮንና ጽዮን ማለት ኢየሩሳሌም ማለት ነው። ይወጣል። ሕግ የሚወጣው ንጉሱ በዛ ስላለ ማለት ነው። ኑ ወደ እግዚአብሔር ተራራ ወደ ያዕቆብ አምላክ ቤት እንውጣ፣ እርሱ መንገዱን ያስተምረናል፣ በጎዳናው እንሄዳለን ይላሉ። አሕዛብ። እንዴት ደስ ይላል! የኔ ጌታ ለዘላለም ስም ይባረክ። ብቻውን ዓለም የሚንቃትን ዓለም የሚጠላትን ከተማ ይሰበሰባል፣ በአሕዛብ መካከል ይፈርዳል። እዛ ንጉሥ ሆኖ ይቀመጣላ፣ ንጉሥ ሆኖ ይነግሳላ በዳዊት ዙፋን ላይ። በብዙ አሕዛብ መካከል ይበይናል። ሰይፋቸውን ማረሻ ጦራቸውንም ማጭር ለማድረግ ይቀጠቀጣሉ። ሕዝብ በሕዝብ ላይ ሰይፍን አያነሳም፣ ሰልፍም ከእንግዲህ ወዲህ አይማሩም። የንጉሱ መናገሻ ከተማ፣ የመሺያው መናገሻው ከተማው የሚነግስባት ከተማ
ኢየሩሳሌም ትባላለች። አሁን እቺ መካከለኛው ምስራቅ ፍልስጤምና እስራኤላውያን የሚደባደቡባት የሚጣሉባት ይነክሳል። ይህንን የማታውቅ ጴንጤ በቃ ሞተሃል፣ ብራዘር ሞተሃል። ይነክሳል፣ በምድር ላይ ይነክሳል፣ ፍርድና ጽድቅን ያደርጋል። ዘካርያስ ላይ ተመለሰልኝ። እግዚአብሔር በዚያን ቀን በምድር ላይ ይነክሳል። ያው ተመልሰው ወርታች ያ እግዚአብሔር በምድር ሁሉ ላይ ይነክሳል። በዚያን ቀን እግዚአብሔር አንድ ስሙም አንድ ይሆናል። ምድር ሁሉ ከጌባል ጀምሮ ከጌባ ጀምሮ በኢየሩሳሌምም በደቡብ በኩል አሁን በደቡብ ካለ አቅጣጫ እየጠቆመ ነው ባለ ነው። በኢየሩሳሌም በደቡብ በኩል እስካለችው እስከ ሬሞት አያ አቅጣጫ ጠቁሞ ደቡብ ብሎ ሬሞት ከኤትራት ማለት ከኢየሩሳሌም ደቡብ አቅጣጫ ላይ ያለች ከከተማይቱ ደቡብ በኩል ላይ ያለች ማለት ነው። ተለውጣ አንድ አረባ ትሆናለች። እርሷም ከፍ ከፍ ትላለች። ከብንያም በር ጀምሮ እስከ ፊተኛው በር እስከ ማዕዘኑ በር ድረስ ከሐናንኤል ግንብ ጀምሮ አንተ ተናገር ተብለህ ትባል። የሐናንኤል ግንብ የቱ ጋር እንደተሰራ አታውቀውም ካላጠናኸው በስተቀር። ከሐናንኤል ግንብ ጀምሮ እስከ ንጉሱ መጥመቂያ ስፍራ ድረስ በስፍራው ትኖራለች ይላል። የንጉሱ መጥመቂያ የቱ ጋር ነው ያለው? የትኛው ንጉስ? የንጉሱ መጥመቂያ የቱ ጋር ነው? ሰሊሆም የሚባለው የማን መጥመቂያ ነው? የማን መጥመቂያ ነው? ንጉስ ሰሊሆም በሂድና በሰሊሆም ታጠብ ብሎ ያለው የማን መጥመቂያ ነው? ዮሐንስ ወንጌል መጽሐፍ ምዕራፍ 5 ላይ ነው። ሀጎስዬ ጆርዳን አይደለም። የንጉሱ መጥመቂያ የተባለው ሰሊሆም ሂድና በሰሊሆም ታጠብ። አይ ቲንክ ዮሐንስ ወንጌል መጽሐፍ ምዕራፍ 9 ምዕራፍ 9 ይላል። ሶሪ ሂድና በሰሊሆም መጠመቂያ ታጠብ አለው። ትርጓሜውም የተላከ ማለት ነው ይላል። ሰሊሆም መጠመቂያን ማን ነው የሰራው? የሚያውቅ ሰው አለ? እስኪ ልጠይቅ። የሰሊሆምን መጠመቂያ ማን ነው የሰራው? ባለፈው ንጉሱ ቤንጃሚን ኔታንያሁ ሲናገሩት የነበረውን ቪዲዮ ማሰማት ትችላል ከፈለክ። የንጉሱ መጥመቂያ የተባለው ማለት ነው። ፕራይም ሚኒስትር ቤንጃሚን ኔታንያሁ ሲናገሩ ነበር። የሰሊሆም መጠመቂያ የተባለው ቦታ የንጉሱ መጥመቂያ ተብሎ የተባለው ማለት ነው። ኖ የኤልዛቤል ባላ አካብ አይደለም እህቴ። ማንን መጠመቂያ ስፍራ የሰራ? ሕዝቅያስ አይደል? ዘትሩስ ያ ኖ ዳዊት አልሰራም። ብዙ ታናልንም ይሁን እነኚህ ምንድነው ያ ቅድም ያ ወንድምነት ያ ቪዲዮ ላይ ያሳየው ታናልንም ይሁን አንዳንድ የመጥመቂያ ስፍራዎችን ንጉሱ ሕዝቅያስ ነው ያስቆፈራቸው። ልክ የመታጠቢያ ምንድነው የመዋኛ አይነት ነገር አድርጎ ማለት ነው። በሕዝቅያስ ነው የተሰራው። ልክ ነህ ዲያቆን። ስለዚህ እስከዛ ድረስ ከጌባ ጀምሮ እስከ ንጉሱ መጥመቂያ ዘካርያስ ላይ መልሰው ወንድምነት ሌላም ታሳየው ነገር ካሌለ በስፍራዋ ትኖራለች ይላል። እግዚአብሔር ግን በምድር ላይ ምን ይላል? ይነግሳል። እግዚአብሔር በምድር ላይ ሲነግስ ማን ነው የሚነግሰው? ምን ልታሳይ ነው? አሳይ ከፈለክ። አይ በኋላ አሳያለሁ ስንጨርስ በኋላ ፑል ኦፍ ሰሊሆም ማን እንደሰራው እንዴት እንደነበር ምናምን ቪዲዮ ነበረኝ፣ እሱን ላሳይ ነበር። በቃ ኦኬ ጎ ሄድ። አሁን ትችላለህ። ያው በቃ እስከ ንጉሱ መጥመቂያ የተባለው እሱ ነው የፈለግነው። ከሐናንኤል ግንብ ጀምሮ እስከ ንጉሱ መጥመቂያ ድረስ በስፍራዋ ትኖራለች ይላል። ሰዎች ሁሉ ይኖሩባታል። ያው ንጉሱ በሚነግስበት ሰዓት ማለት ነው። እግዚአብሔር በምድር ላይ ይነግሳል ብሎ የሚለውን ቃል ልብ በሉ።
ያ እግዚአብሔር የተባለው በምድር ላይ የሚነግሰው መሺያው ነው ኢየሱስ ክርስቶስ ማለት ነው። እሱ ማለት ሰው ብቻ ሳይሆን አምላክም ጭምር ስለሆነ ማለት ነው። በዳዊት ዙፋን ላይ ተቀምጦ ልክ መልአኩ ቅዱስ ገብርኤል ለማርያም የነገራት ቀጥታ ነው የሚፈጸመው። እዚህ ምድር ላይ ዓለም በሙሉ በዳዊት መንግስት ስር ትወድቃለች። የዳዊት መንግስት ማለት ምን ማለት ነው? የእግዚአብሔር መንግስት ማለት ነው። ልብ በሉ። ቻይና፣ አሜሪካ፣ ዋቴቨር፣ ካናዳ፣ አውስትራሊያ፣ በዓለም ዙሪያ ያሉት በሙሉ እያንዳንዱ ነገስታት በዳዊት መንግስት ስልጣን ስር ትወድቃለች። ዳዊት ተነስቶ ነግሶ? በፍጹም ዳዊት አይነግስም። የዳዊት ልጅ ግን በዳዊት ዙፋን ላይ ይነግሳል። የዳዊት ልጅ ማን ነው? የሺዋው ጌታ ማለት ነው። ይነግሳል። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል፣ በያዕቆብ ቤትም ላይ ለዘላለም ይነግሳል፣ ለመንግስቱ መጨረሻ የለም። ቁጥር 33 ወንድምነት ሉቃስ 1:33 ከቁጥር 32 ጀምሮ እርሱም ታላቅ ይሆናል፣ የልዑልም ልጅ ይባላል። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል። ይሄ ዙፋን ገና አልሰጠውም፣ ብራዘር ማለት አልነገሰበትም። ነግሶበታል ብሎ የሚል ሰው ካለ መተህ ታሳያለህ። ቤተክርስቲያን ላይ ነገሰ ብለህ የምትል አንተ የማታፍር ትውልድ አይባልም እኮ እንደዚህ። ቤተክርስቲያን አብራው ነው የምትነግሰው። በቤተክርስቲያን ላይ ነግሷል ጌታ ምናምን ነገር ብሎ ይላል። ቤተክርስቲያንማ አካሉ ነች። በዳዊት ዙፋንና በዳዊት ዙፋን ላይ ይነግሳል። በዳዊት ዙፋን ላይ የዳዊትን ዙፋን ይሰጠዋል፣ በያዕቆብ ቤትም ላይ ለዘላለም ይነግሳል እኮ ነው ብሎ የሚለው። የያዕቆብ ቤት ማለት ቤተክርስቲያን ማለት ነው እንዴ? ለመንግስቱ መጨረሻ የለውም። ኢሳይያስ 9:7 አምጣው ወንድምነት። ኢሳይያስ 9:7 ከዛ አንተም ቪዲዮ ማሳየት ትችላለህ። እኔ ብቻውን ያስኩኝ ለአንተ ነገር። ኢሳይያስ 9:7 ላይ ሳሳ አድርገን በትንሹ እንደዚህ ጥቂት እንናገር። ኦኬ ያው ታውቁታላችሁ። ወንድ ልጅ ተወልዶና ሕፃን ተወልዶናል፣ ወንድ ልጅ ተሰጥቶና አለቅነትም በእሱ ላይ ሆነ፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራ ካለ በኋላ ከዛሬ ጀምሮ እስከ ዘላለም ድረስ በፍርድና በጽድቅ ያጸናውና ይደግፈው ዘንድ በዳዊት ዙፋንና በመንግስቱ ላይ አለቅነቱ ይበዛል። ሃሌሉያ! በዳዊት ዙፋንና በመንግስቱ ላይ አለቅነቱ ይበዛል፣ ሹመቱ ይሆናል ማለት። ለሰላሙም ፍጻሜ የለውም፣ የእግዚአብሔርም ቅናት ይህንን ያደርጋል። ይሄ ነው ጌታዬ፣ ይሄ ነው ጌታችን፣ ይሄ ነው የይሁዳ አንበሳያው፣ ይሄ ነው የሰላሙ ንጉስ። የሰላሙ ንጉስ በኢየሩሳሌም ሲነግስ ምድር ሁሉ በሰላም ተዘልላ ትቀመጣለች፣ ሰላም ይሆናል። ለዚህ ነው አንበሳ ከበሬ ጋር ገለባ ይበላል ብሎ ሲል ዝም ብለው እየሄደ ያላምጣል ማለት ነው። በሰላም ይኖራሉ ማለት ነው። አንዱ ልክ በኖህ ዘመን እንደነበረው በኖህ መርከብ ውስጥ እንደነበረው አይነት ማለት ነው። በኖህ መርከብ ውስጥ በገቡበት ሰዓት ላይ ተባትና እንስት ሆነው ገቡ አይደል? ተባት እንስት፣ ተባት እንስት፣ ተባት እንስት አድርጎ አስገባቸው አለው። ገቡ አይደል? 40 ቀን 40 ሌሊት ቀላያት ተነደሉ፣ የሰማይ መስኮቱ የተከፈቱ፣ የጥፋቷ መጣ። እኔ የምልህ ለምንድነው ፍየሏን አንበሳው ያልበላው ነው መርከብ ውስጥ? ጅብ እንዴት ከአህያ ጋር አብሮ ኖረ? እነዛ ሁሉ በላተኛ የሆኑ የዱር አራዊት እንዴት ኖህን ከነ ልጆቹ እንዴት አልበሉትም? ምንድን ነው የተፈጠረው መርከብ ውስጥ? ያ ሁሉ እርስ በርስ በጠላትነት የሚፈላለግ እንስሳ፣ የዱር አራዊት፣ የቤት እንስሳ፣ የዱር እንስሳ ብለህ የምትላቸው ማለት ሰው ሁሉ ጭምር እንዴት አንዱ አንዱን አልበላው? መልሱ ምንድነው? ሲከታ ይጻፉልኝ። እርስ በርስ ያልተበላሉት ለምንድን ነው? አንድ መርከብ ውስጥ ሆነው እርስ በርስ ያልተበላሉት ለምንድን ነው? ነግሬህ ያለው አንበሳ አህያን ተነካትና ብሎ እንደዚህ ሃርድ የሰጠዋል ማስፈራሪያ ምናምን ነገር የህይወት ዘመን ማብቂያ ነው የሚሆነው። አንበሳ ነብርን ማነው ሌሎቹን እበላለሁ ብለህ ካልክ አውጥተን ነው የምንጥልህ፣ ወደ ውሃው ነው የምንወረውርህ ብለው አስፈራርቶት ነው እንዲያስገባው ኖህና ካም፣ ሴም፣ ያፌት
አየህ፣ የሰላሙ ንጉሥ የሰላሙ ዳኛ እግዚአብሔር መርከቢት ውስጥ 40 ቀን 40 ሌሊት እንዳይራቡ አድርጓቸው ነው። መና ነበር እንደ ሲመገቡ የነበሩት መርከብ ውስጥ የለም። የመላእክትን እንጀራ አበላቸው ለእንስሶቹ የሚል የለም። እርስ በርስ አልተበላሉም። በጣም የሚገርመው መርከቢቱን ሰርቶ ከጨረሰ በኋላ እግዚአብሔርም መርከቢቱን በሯን ዘጋው ይላል። ከሰማይ ሁሉ ገብተው ካለቁ በኋላ ከዘጋ በኋላ እዚሁ ይንጫጩ። የተበላለው ይበላል፣ የተረፈው ይተርፋል ብሎ አልነበረም። የእግዚአብሔር ግሎሪ የእግዚአብሔር መገኘት ከዛ ፍጥረት ጋር ሁሉ ነበር። ለዚህ ነው አንዱ አንዱን ያልበላው ማለት ነው። ሰላም ነበረ በመርከብ ውስጥ። ጫጫታም ቢኖር እንኳን ከውጭ ዘጋ አይደል? በጣም ውስጡ ሊጮህ ይችላል። አንበሳ እንደ አንበሳ ሊጮህ ይችላል። መጮህን አልከለከለውም። ነብርም እንደ ነብር ይጮሃል። መጮህን አልከለከለም። ጅብም መጮህ ትችላለህ። መበላላት ግን አትችልም። ሰላም ነበር። በእግዚአብሔር ትእዛዝ የተዘራ መርከብ ውስጥ ገብተህ አትበላለህ። እኔ አሁን አንዳንድ ቸርች ውስጥ የምትበላሉ በዘረኝነት ትበላላለህ። በዘረኝነት መበላላት ከየት እንዳመጣችሁት አይዶን ያልፋል። እንዴት ነሽ? እና የጌታ መንፈስ የእግዚአብሔር መገኘት በኖህ መርከብ ውስጥም ጭምር ነበረ። ለዚህ ነው ያልተበላሉት። እና መሲሁ በምድር ላይ በሚነግስ ሰዓት ላይ አላየውም? አሕዛብ ሰይፋቸውን ማረሻ አድርገው ይሰራሉ ብሎ ያለው ኢሳይያስ 2 ላይ አዎ፣ ኒኩለር የሰራ ሁሉ የታጠቀ ሁሉ ምናምን ነገር ምን በሙሉ የሰው ልጅ እርስ በርስ ለመጠፋፋት የሰራውን መሳሪያ ያው ሊጠፋፉበት እንተኩሳለን ብለው ይላሉ። የሰራዊት ጌታ እግዚአብሔር ግን እጁን ቢያነሳ አልኩ የሰሩትን ኒኩለር መርዝ በአንድ ሌሊት ቆንጅዬ የቀዘቀዘ ጥሩ እርጎ አድርጎ ሊቀይረው ይችላል ጌታ ቢፈልግ። እርጎ እኮ አልኩ እርጎ እና ሊያፈነዱ ሲሉ አንድ ማዕት እርጎ ከሰማይ እንዲንጠባጠብ ሊያደርገው ይችላል። የረጋ ወተት እርጎ ማለት ነው። እርጎ ፈሶብህ ምንም የሚያመጣው ነገር የለም። እርጎ አናት ላይ ቢፈስ ምንም የሚያመጣው ነገር የለም። እግዚአብሔር ቢፈልግ እንደዚህ ያለ ከኃይሉ ችሎት ከብርታቱ ጉልበት የሚሳነው አንዳች ነገር የለም። የሰው ልጆች ናቸው ለጥፋቴና እየሰሩ ያሉት። ግን እሱ በሚነክስበት ሳለ በምድር ላይ ሰላም ይሆናል። ወንድምነት መቀጠል ይችላል። ልታሳየን የፈለከውን ቴንክ ዩ። ጸጋ ይብዛላችሁ። ኤርሚ ፉል ኦፍ ሰሊሆምን ላሳይና ከዛ ወንድማችን ወረደ ለከት ሀጠብ ያለበት ዮሐንስ ወንጌል መጽሐፍ ምዕራፍ 9 ላይ ያለው ማለት ነው። ያ ቅድም ኤርሚ ስታነሳ የነበረው ማለት ነው። ልክ ነው። ያ ብርኬ ይሰማል? እሺ ትሰማለህ? ኤርሚ በደንብ ትሰማለህ። ጌታ ዘመንን ይባርክ። እንግዲህ ልጁ ወጥቷል። ትንሽ ሀሳብ ብቻ እናንሳና ያቀጥል። በነገራችን ላይ ማርቆስ 16 ብሎ የጠቀሰው ልጅ ከታች አላስወራለኝ እንጂ ቴዎሎጂያን ነኝ ሲል ነበርና ጌታ የት ነው ያረገው ብለህ ስጠይቀው ነው እንግዲህ ማርቆስ 16:7 ብሎ የጠቀሰው ልጅ ማለት ነውና እኔ ቴዎሎጂያን ነኝ ምናምን ሲል ነበር ኮሜንት ላይና አብርሃም የምትባለው ወንድም ማለት ነውና እንግዲህ ምን ይባላል? ምንም አይባልም። እሺ እኔ እግረ መንገዴን አንድ ነገር ልናገር። ቡርኪ ሶሪ ረጅም አውርቻለሁ። ቴዎሎጂያን የሆናችሁ ሰዎች እኔ የቴዎሎጂ ትምህርት አይጠቅምም ብለን አላልንም። ተማሩ። ተምረው ግን መልካም እውቀትን ይዘው ቤተክርስቲያንን የሚመግቡ የሚያገለግሉ አገልጋዮች እንዳሉ
በጣም አውቃለሁ። እግዚአብሔርም ይባርካቸው ስለነዛ። ግን ይሄ ቴዎሎጂ ትምህርት ቤት ገብቶ የወጣ ሁሉ በሙሉ መጽሐፍ ቅዱስ እውቀት አለ ማለት አይደለም። በያው ጌታ ፊት እነግርሃለሁ፣ እረኛው እኔ እግዚአብሔር ባስነሳቸው ሰዎች እንደሚጠቀም ጭምር ልነግራቸው እወዳለሁ። ግን አትታበዩ። እሺ ቴዎሎጂ ያን ብለህ ስላልክ ሶ ዋት ምን ይሁንልህ? ያንተ ሰርተፊኬት እኮ ደብረ ዘይት ተራራ አርጓል ብሎ የሚለውን አውጣ ተብለህ ስትባል እኮ ስንት ደቂቃ ነው የፈጀብህ? የቀድሞ ማለት ነው። ከዛ መልሰህ በታብሌቱ ታሳብባለህ። ታብሌቱ ተገለበጠብኝ እንትን አለብኝ ምናምን ነገር ብሎ በሚል ማለት ነው። ቴዎሎጂ ትምህርት ተማሩ። ኦኬ ተማሩ። እንደሚጠቅም እረዳለሁ። ኦኬ ግን አትኩሩ። ቴዎሎጂ ተማሪ የሆንክ እንደሆነ አንድ እኮ ውሃ አታነሳም አልኩ ማለት ነው። አንድ በእግዚአብሔር መንግስት ውስጥ አንድ የምትሰራው ነገር የለም ከጥቂቶቹ ቴዎሎጂያን በስተቀር ምንም የሰራችሁት ትምህርት የለም። ምንም ተማርክ ወጣህ፣ አሁን የምትሰራው ሌላ ስራ ነው። ኢየሱስ ያድናል እንኳን ስትሉ እኮ አትሰሙ። ጌታ ያድናል ብላችሁ ወንጌል ስትሰብኩ እኮ አናይም። በቃ ኮፍያህን ጭንቅላት ላይ ታደርጋለህ። ካልዲስ ቁጭ ብለህ ኢትዮጵያ ውስጥ ከሆነ እንኳን ወይ ደግሞ በሀገር ውጭም ከሆንክ ስታርባክስ ቁጭ ብለህ አንድ ማኪያቶ 18 ጊዜ እያስሞክ እሱን ስትጠጣ ነው የምትውለው። ለሰው ወንጌል አትናገሩ፣ ማዳኑን በጎነቱን አትመሰክሩ። መንፈስ ቅዱስ ያስተምራል ብሎ ሲል ታላግጣለህ አንተ ማለት ነው። በእኔ አይነት በእረኛው በኩል ይቀጣሃላ እግዚአብሔር። መንፈስ ቅዱስ ያስተምራል ብሎ ሲል ይልላል። በእግዚአብሔር መንፈስ ቅዱስ ላይ የሚያላግጥ ትውልድ ማለት ያስተምራል፣ ቅዱሱ ቅባት ያስተምራቸዋል ብሎ የሚለውን እሱ በህይወቱ የለም፣ ግን ለማላገጥ ይፈልጋል። እንዲህ አይነት ቴዎሎጂያን አራራላችሁም አልኩ። እግዚአብሔር በእኔ ውስጥ አልፎ ዱቄት ያደርግሃል አልኩ። በእውቀት በጸጋ ስጦታ የሚያገለግሉ ሰዎችን እንዴት እንደሚንቁ እንዴት እንደሚል በቃ ከይህንን ለምቦጩን እያንጠንተን ወደ ግራና ወደ ቀኝ እያዞረ ማለት ነው። አንተ ስርዓት ይኑር እንጂ ስርዓት ሊኖር ይገባል። ኢቲሲ ኮሌጅ ገብተህ ተመርቀህ ስለወጣ ሰርተፊኬት ይዘህ ስለወጣህ ያላንተ የእግዚአብሔር መንግስት የማይሰራ እንዳይመስልህ። የእግዚአብሔር መንግስት ስራ አንተ ትምህርት ቤት በገባው እኔ ትምህርት ቤት ባልገባውትም አይደለም፣ በጸጋው ነው የምታገለግለው። በጸጋው እግዚአብሔር በሰጠህ ጸጋ የምታገለግለው። ቴዎሎጂያዊ ነኝ ይለኛል እና ሁና ታዲያ የሆንክ እንደሆነ እኛ የምናውቃቸው ቴዎሎጂያን የእግዚአብሔርን ሕዝብ ሲያገለግሉበት ነው የምናውቀው። የጌታን ማዳን አይናገሩም እኮ አይታችኋቸው ከሆነ ከጥቂቶቹ በስተቀር። ለሰው ወንጌል ስትመሰክሩ ሞኝነት እኮ ነው ለነሱ። ዮሐንስ 3:16 ብለህ መመስከር እቺ ገና ፍሬሽ ክርስቲያን ነች ይላል። አዎ ፍሬሽ ነኝ። 27 ዓመት የሞላኝ በጌታ ኮንክ ፍሬሽ ማለት ነው። እንደዚሁ ፍሬሽ እንደሆንኩ ልጨርስ። አንተ ግን ሸታሃል ማለት ነው። ይቅርታ ለዚህ ቋንቋ በስብሰሃል፣ ገምታሃል፣ ሸታሃል ማለት ነው። በጌታ ቤት ውስጥ ኖረህ ረጅም ዘመን እቋሪ ውሃ ሆነህ ምንድነው ፍሬሽ ናት ይላል። አዎ ፍሬሽ ነን። ፍሬሽ ማለት አዲስ አይደል? እግዚአብሔር ማለዳ እናንተ በምትሉት ፍሬሽ ነው እንደማለት አዲስ ነው ማለት እኮ ነው። የመጽሐፍ ቅዱስ ጥቅስ ሲጠይቋችሁ ወደ ሰርች እኮ ነው የምትሄደው። ማናቃችሁ ናችሁ። ሰርች በማድረግ ላይ ነው የምትሄደው የምታገኘው። የት ቁጭ ብላ ያነበብከውን መጽሐፍ ቅዱስ ሙሉውን መጽሐፍ ቅዱስ አንበባችሁ ታውቃላችሁ? ቴዎሎጂያን ብሉይ ኪዳንን አይደለም ማጥናት ሙሉ በሙሉ አንብበው ታውቃለህ? በፍጹም ከጥቂቶች በስተቀር አንብባችሁ አታውቁ። ስለዚህ ልካችሁን ማወቅ አለባችሁ። እግዚአብሔር እንዳንተ ቴዎሎጂ ባልገቡ በእረኛ አስነስቶ ያሳፍርሃል። የእግዚአብሔርን ሕዝብ አትናቁ። እናንተም ጌታ ባስተማራችሁ አገልግሉ። እኛም ስናገለግል አትናቅ። ከናቅ ግን ናግባና አውራ። በተለይ ብሉይ ኪዳን ላይ፣ በተለይ ነገረ ፍጻሜ ላይ አሁን እኔ ከእንዲህ አይነት ቴዎሎጂያዊነት ቢቀር አይሻልም? ወንድሜ የሙሉ ወንጌል አባል ነኝ። ኢየሱስ ሲመጣ ሳውዲ አረቢያም ሊመጣ ይችላል ብሎ የሚል ማለት ነው እንዴ? ሂጅራ እኮ ሂጅራ ወደ መካ የሚሄዱት አለ እስላሞቹ፣ እንደዛም ሊሄድ ይችላል ብሎ ሊል ይችላል።
ግልብ ትውልድ መካና መዲና ሂጅራ ይሄዳል አትለኝም? አንድ ፊቱ አዎ፣ ሳውዲ አረቢያም ሊሄድ ይችላል፣ ወደ የመንም ሊመጣ ይችላል። ዳዝም ማተር ምናምን ነገር አቤቱ ጌታዬ፣ አቤቱ ጌታዬ። ብርክ በቃ እኔ የምጥለው በልና ጨርስ። ቴንክ ዩ ጎ ሄድ። አጭር ደቂቃ ብቻ ወደ ቸርች ስለምትሄድ አንተ ሰዓቱ ስለሄደ አይ ውሰድ። አንድ ሰዓት ያላለኝ መጠቀም ትችላለህ። ሌሎችም ወንድሞች ውጭ አድርገናቸዋል።